ሚካኤል ሰይ ዛሬ አቀለጡት በከበሩ ና በጣም ዛሬው ቀን የተለየ ነው ገብርኤል የኔን እኮ ደመቅ ነው የሚያርጉት እንዴ ካንተ እኮ ይበለጠ ይሆናል ብለው ሚካኤልና ገብርኤል እንዴ አላየም እንዴ ነቆራ የኔ ቀን ወስዳለሁ ቁልቢ ገብርኤል ታያለው ጉድ ከቁልጫ እስከ ቀማል ድረስ እኮ ነው ስለት የሚቀርብልኝ ሚካኤል ብሎ ሚካኤልና ገብርኤል ዛም ይነጋገሩ መሰለ ዳር ከፈረስ ግልቢያ ወደ መኪና ግልቢያ ያደረሰን አማኑኤል ሰመከፍ ይበል የኔ አባት ሱዛ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ይያለ እየሰገደ እየዘመረ እዚህ መጥቶ ለኔ ዘምርልኝ ያሳደገኝ መልአክ ሚካኤል አባቴ አርሴማ እናቴ ውጭን እንኳን ስታየው እንዲ ነው የምታየው እንዲ የምታየው ማለት ነው ምንም ሎሽን የለ ምንም የለም የውስጥ ሰላም የውስጥ ደስታ ኢየሱስ የህይወቴ ንጉስ ሆኖ ማንጭሮ ነው የሚባለው ነብይ ነኝ ብሎ የሚል አምታታው በከተማው የሚባለው ሰውዬ ማለት ነው እሱ አንዴ ሲናገር ሰማት ይሄ ማጋንንት ነው አልኩ ጌታ ምስክር እኮ ነው ይየምለ ዳራሲ ሳለው በየሰለ እንደ አውራ ዶሮ ጭሮ ይብላ እንጂ ምን አለን አንዴ በኔ መድረክ ላይ መላእክት እንዳለ ወረዱ አለ ሲወርዱ መድረኩ በሙሉ ጨለማ ሆነ አለ ከዛ ዛ መድረኩ ላይ ኪቦርድ ይመታ ነበር አለ በጨለማ ታዲያ ይሄ የናትህ እኮ አውሊያ ነው ብራዘርዬ ሃሌሉያ 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 ብዙ ውሳኔዎችን በህይወቴ ላይ ወስኛ ቃሉ ወጀናቶቼ በጣም ብዙ ውሳኔዎች ትዝ የሚሉኝ ከረኝነት ቦታ ጀምሮ ከብቶች ስንጠብቅ ጀምሮ አብሮ አደጎቼ ጋር ያልሆነ ውሳኔ ወሰነን ስናለቀስ ያልንበት ጊዜ አለ ወላጆቻችንን ድረሱልን እሪ ብለን ማለት ነው ያልሆነ ውሳኔ ወሰነን ዛፍ ላይ ወተን ማር ለመብላት ብለን እኔ ወድቄ ሄጄ ሁሉ ተሰብሮ ነበር ከተሰበርኩበት ቦታ ላይ መተው አንስተውኝ ሁሉ ወስደውኝ እና በጣም ብዙ ውሳኔዎች አሉ በጣም ብዙ ውሳኔዎችን ከጓደኞቼ ጋር ሆነን ከብቶች በመንጠብቅበት ሳለ ነፍስ ካወቁ ጊዜ ጀምሮ ቤተሰብን ተደብቀን ያልሆነ ውሳኔ ወሰነን የተጸጸትንበት ያለቀስንበት እሪ ያልንበት ድረሱልን ያልንበት በጣም ብዙ አለ ካደኩም በኋላ እንደዚሁ በቤተ ክህነት ውስጥ ሆኜ በመቀደስበት ሰዓት ላይ በጣም ብዙ ውሳኔዎችን ወስኛለሁ ካደኩም በኋላ እንደገና አሁን በደንብ ነፍስ ካወቁ በኋላ ወደ ከተማ ገብቼ ስራ ምናም ነገር እንዳቂሚቲ በመሰራበት ሰዓት ላይ ብዙ ውሳኔዎችን ወስኛለሁ ብዙ ውሳኔዎችን ግን ተጸጽቼባቸዋለሁ ምን ሆኜ ነው ዛን ቀን ምን ነክቶኝ ነው ግን ብዬ ማለት ነው ኦኬ በህይወት ጎዳና ማለት ነው በማግኘት በማጣት አገልግሎት ከጀመርኩ በኋላ ከዚህ ሰው ጋር አብሬ መሰለፌ ብያልኩበት ጊዜ አለ ባገሬ በኢትዮጵያ በነበርኩበት ሰዓት ላይ ምክንያቱም አብረው የሚያገለግሉ የነበሩ ሰዎች መልሰው መውጊያ ሲሆኑ እያየው ማለት ነው እኔ ደግሞ ብሎ እንደው ጅላጅል ነገር ይመስል ከፊተኛው ስህተት በኋለኛው መማር እየቻልኩ ማለት ነው ባገር ቤት በጣም ብዙ ውሳኔዎችን ወስኛለሁ ብዙ ሰዎችም ወስነውልኝ የሚያቃሉ አይግዴ ለምሄር ይሄን ጉዳይ ግባበስልህ እያሉኝ ማለት ነው እና ዝም ብዬ ሳልጸልይም ግራቀኝም ሳልል ቤተሰብንም ሳልጠይቅ ዘው ብዬ ገብቼ አንዳንዱ የሞት አደጋ ሁሉ ሊያስከትልብኝ የሚችለው ነገር በደንብ አይቻለሁ ወስነው ማለት ነው ለምሳሌ አሁን ጓደኞቼ ወስነው በካናዳ ቶሮንቶ አገር ሚኖር ወንድሜ ጹቤ ያቃለኝን እና የሜክሲኮ አጥቢያ ሙሉን ማነው አማኑኤል ቤተክርስቲያን አገልጋይም የነበሩ ሰዎች እስክንድርና አንድ ማን ነው የሚባል ወንድም አሁን ስሙን የረሳሁት አራት ሆነን ኮሪያ ሆስፒታል ሰዎች ጠይቀን ጹቤ በሚነዳው ቶዮታ ኮሮላ መኪና እየነዳ ያለ ማለት ነው ክረምት ነው ጊዜው ወንድሞች ናቶች አረ ጌታዬ ኢየሱስ ስንቱን እኮ ነው ያዳሪ ስንቱን ባልኩ በየቀኑ ብቅ ይልብኛል ትዝታ ማለት ነው ትዝታው ይመጣብኛል ይሄው ስማቸውን እየጠራው እስክንድር አንደኛው ልጅ ብቻ ነው ስሙን ያጣውተኝ እና ጹቤ ካናዳ ቶሮንቶ ነው ያለው እሱ ነበር ደው ጹቤ ነበር መኪናውን ይዞት የነበረው ሰውን ጠይቅ ብለው እኔ ውስጤ ቤዛን ቀን አልፈቀደም ነበር ወውነት ለመሄድ ማለት ነው እና የለም በግድ ትሄዳለህ አሉኝ ጓደኞች ናቸው ምን ላርግ ይችላል አገልጋዮች ናቸው እና ተነስቼ ሄድኩኝ ኮሪያ ሆስፒታል ገብተን አንድ ሰው ጠይቀን ተጸልያለህ አገልጋይ ስለሆንክ ተጸልያለህ ናግባ ብለዋሉኝ ገባን ኮሪያ ሆስፒታል ጠይቀን ከዛ ወደ ጎሮ ነው የሚሄደዋል ጎሮን እኔ ደግሞ አይቻ መብራት ኃይልን አልፍ ያለቅ በተለይ እዚ ገርጂ ማነው ሮባ ዳቦ ድረስ አካባቢ ነበር ይሄድ የነበረው እና በገበያው ጋርታች ጊዮርጊስ እና መካነ ኢየሱስ ቤተክርስቲያን አገልግያለሁ ዛ በገርጂ ጊዮርጊስ አካባቢ ነው ማቀው በቃ እና
ጎሮ የሚባለውን ቦታ አይቼው አላውቅም ወንድሞች እናቶች ወንዝ አለ ጎሮን የምታውቁት እነዚህ ቁልቁለት እና ትነዳ የነበረችው ቶዮታ ኮሮላ መኪና እጾቤን የሚነዳት በመጣበት ፍጥነት ቁልቁለቱን ወደታች ሲሄድ ጎማ ይሁን መሪ ይሁን እኔ አላቅልም እኔ መኪና እዚህ ሀገር ነው መጥቼ መንዳት ጀመርኩት እዛ ዝም ብለን ከመታየት ተረግፎ ፎቶ ከመነሳት ያለፈ ሞያውም ዕውቀቱም የለኝም አሁን አለኝ ይያልኩ አይደለም ግን ልጆቼን ትምህርት ቤት ወስጄ መልሳለሁ እወጣለሁ ገባለሁ ጌታ ይመስገን ከፈረስ ግልቢያ ወደ መኪና ግልቢያ ያደረሰን አማኑኤል ስመከፍ ይበል የኔ አባት እንደዚያ መስገን በትንሹም በትልቁም አመስገን ፈረስ ጉክስ ግልቢያ ብንገናኝ እያንዳንደን ወገባ ገዳን ሰብረዋለሁ ማለት ነው anyway እና ያን ያላቀም መኪና እንዴት እንደሚነዳ ግን ምኑም ቢንዳለው አይዶን እንዳላልኩ ሄደን ጎሮ ድልድይ ውስጥ ባፍጢማችን ከነ መኪናችን ጭምር ልንደፋ ነበር እጹቤ ተሟሙቶም ቢሆን አንድ ሰውም ቢሆን ልምታ ብሎ ነው መሰል ወንድሞች እናቶች የአብርሃም አምላክ ቅዱስ ምስክር ነው እንዳለ ሄዶ የሆነን ሰውዬ መተው እዛ ድልድዩ ጋር ደግሞ ውሃው ደግሞ እንደዚህ ረክቶ ነበር መኪናችን ምን አለፋችሁ ቶዮታ ኮሮላ ናት እሱ ይዟት የነበረው እንዲህ ነው ተሽከረከረችው ተሽከረክራ እዛው ድልድዩ ላይ ቆመች ሰውዬ ጮኸ እኔ በኋላ ከመኪናው ስወጣ ነው ድንጋጤም ነው ኢየሱስ ይላል ኢየሱስ እጮህ ነበር ነኝ ፍለፊት ነበር የነበርኩት ገቢናው አጠገም ማለት ነው ኢየሱስ ይያልኩኝ አንተ አዳኝ እኮ ነው የኔ አባት ኢየሱስ አዳኝ እኮ ነው ስልህ ስሙን ጠርተን ተርፈናል ስሙን ጠርተን ተከልለናል ስሙን ጠርተን ክፉን ዘመናት ተሻግረናል ክፉን ወራቶች ተሻግረናል ክፉን አመታት አሻግሮናል አሳልፎናል አናልፋቸውም ብለን ያልናቸውን ክፉ ዘመናትን ክፉ ወራቶችን ክፉ ሳምንታትን ክፉ ቀናትን ክፉ ሌሊትን ክፉ አንቺን ሰዎች ከራሴ ስተት ከሰይጣን ወጥመድ ከክፉ ሰዎች ምክር ኢየሱስ ያድናል ድኜ እኮ ነው አድኖኝ እኮ ነው ያድናል ምልህ ጴንጤ እኮ ድኖ እኮ ነው ያድናል የሚል ብራዘር ድነን እኮ ነው ያድናል ብለን ምንለው ምን አልከኝ ወንድም የምህረቱ ሰርቶ ማሳያ እኮ አድርጎን የምህረቱን ባለጠግነት የቸርነቱ ብዛት ንጉስ ዳዊት እንደተናገረ ቸርነትህና ምህረትህ በህይወቴ ዘመን ሁሉ ይከተሉኛል ብሎ እንዳለ ምህረትና ቸርነቱ እየተከተለኝ እዚህ እኮ አደረሰኝ ነው ብየምለ ይሄንን እረኛ እዚህ ያደረሰው እኮ ነው ብየምለ ባለውለታዬ ነው መቼም ጨርቃችን አናውልቅም እንጂ ጨርቄን ጥዬ ራሱ እርቃኑን እሱ ቀራንዮ ላይ ሲሰቀልኝ ያላፈረልኝ ጨርቄን ጥዬ በጌታዬ ፊት ባሸበሽብለት አንተ የኔ አባት ለዘላለም ስም ይባረክ መንግስት እኮ የሥላሴ ነው ኃይል የሥላሴ ነው ማዳን የሥላሴ ነው እኔ እኮ የሥላሴ ባሪያ ነኝ ብራዘር እንዴት በአምላኬ ያፍራለሁ እንዴት በአምላኬ ሸማቀቃለሁ እንዴት በአምላኬ አንገቴን ደፍቼ ሄዳለሁ አንተ ቀና ብዬ እንጂ ጠንቋይና መተተኛ አስማተኛና ደብተራ እንኳን ያገር አሮጊትና ሽማግሌ ሰብስቦ እኮ እሷ በሷም ታመክቻለሁ ባንቺም ድናለሁ በእነሱም ድናለሁ በሳቸውም ደግሞ ተስፋ አረጋለሁ ብሎ በሚል እነዚህ እንኳን ብራዘር እነዚህ እንኳን ምን ይላል ነብይ እግዚአብሔር ዳዊት እነዛ በሰረገሎቻቸው ታመናሉ እኛ ግን በሰራዊት ጌታ በእግዚአብሔር እንታመናለን ይላል ሃሌሉያ እንዴት ነው የሚያረጋኝ አንተዬ ዲናው የሚያረጋው ደስታ የውስጥ ሐሴት የውስጥ ሰላም ኢየሱስ ያድናል እንዲሁ እንዳማረብኝ እኮ አልኩ ይውል እንዲሁ እንደ ጽድቅ ፀሐይ እንዳበራሁኝ የጌታ ኢየሱስ ክርስቶስ ጸጋ ጴንጤነት ማለት ብራዘር የውስጥ ደስታና ሰላም እዚህ ይታያል ብለን አንሄድም አረቄ ልፈን ግፈን ጦዘን ጣዋት እንተነ አብሽ እየተበጠበጠልህ በሶ እየተመታልህ ብራዘር ላማኝካ የተፋችሁ ሹራብ መስለህ የምትውልበት ምክንያት እኔ ጌታ ይገላገለኝ ነው እኮ ቢል እኔ ጌታ እኮ ገላገለኝ ወይኔ ጌታ ስም ለዘላለም ይባረክ ኢየሱስ እንዴት አይነት ደስታና አንተ የጌታ እናት ማርያም ያለችው እኔ ግን በእግዚአብሔር ደስ ይለኛል እንዳለን ባቆም የተናገረው ማለት ማርያም የጌታ እናት ያለችውን ትዝላችኋል ነፍሴ ጌታን ታከብረዋለች የኔ አባት ስም ይባረክ መንፈሴ በአምላኬና በመረ
ፊቴ ላይ የምታየው የውስጤን መረጋጋትና ሰላም ነው። ኬታ መጣው ኤርሚያስ ኢየሱስ ይባላል ኢየሱስ ይባላል ጴንጤኔው ፊቱ ላይ የምታየው ሰላምና መረጋጋት ከውስጥ የፈነቀነ ነው ከውስጥ የወጣ ነው። የምንጠጣው ይሄንን እግዚአብሔርን ቃል የምናነባው ይሄንን እግዚአብሔርን ቃል አድነኝ ብዬ እፊቱ ተንበርክኬ በደረቴ ተኝቼ ባለቅስ አባ ብዬ ብለው አዳኙ ብዬ ብለው ንጉሴ ብዬ ብለው አማኑኤል ብዬ ብለው ኢየሱስ ብዬ ብለው መድኃኒ ዓለም ክርስቶስ ብዬ ብለው እፊቱ ምደፋው ጌታ ጸሎቴን ይሰማል ያየኛል ይመልሰልኛል በህልም በራእይ በድምጽ በቅዱስ ቃሉ ይናገራል ብራዘር ይናገራል በጣም ይናገራል እኮ አልኩ ያውልህ በስድብ እማታስቆመኝ በርግማን እማታስቆመኝ አንድ እረኛ ከገጠር አንስቶ እንዲህ ካስደረገ እግዚአብሔር አሁን ደግሞ የተማሩትን ሰብስቦላል ማለት ነው። እንግሊዘኛ ቋንቋ በጣም እንደው የሚጠጡት ወንድሞችን አስረስቷል። እነሱ ደግሞ ክብሩን ያኖርባቸውና አልኩ ከዚህ ባሰ ይሆኑባል አልኩ። እርግማና አይደለም የፈለከው ነገር ይዘህ ትመጣ ወይ በቃ እኔ በቃ እንደዚህ ብለው አይሉ እስኪ ያሳድጋቸው ድረስ ጌታዬ እስኪ ገልጣቸው ድረስ እግዚአብሔር እኮ አልኩ ይሄንን ቃል የበላ ይሄንን ቃል የጠጣ ከመንፈሱ እግዚአብሔር ያካፈለው አመዳም ሆኖ አታዩም አንተ እንዴት እኮ ነው እንዴት እኮ መሰለህ ኢየሱስ የእግዚአብሔር ልጅ ለዘላለም ስም ይባረክ። ምን ይሄንን የበላ ብራዘር ውጭን እንኳን ስታየው እንዲህ ነው የምታየው ማለት ነው። ምንም ሎሽን የለ ምንም የለም። የውስጥ ሰላም የውስጥ ደስታ ኢየሱስ የህይወቴ ንጉስ ሆኖ የቤቴ ንጉስ ሆኖ ሾሜው በህይወቴ ላይ ግዛኛ አንተ ዘላለሜን ግዛው ብየው በድንቅ አጠራር እኮ ነው የጠራነው ወንድምዬ። ምንድነው የምትለው አንተ ሰው ምንድነው የምትለው? ጌታዬ እኮ በድንቅ ነው እኮ የጠራን። ሃሌሉያ ኮሬብ ተራራ በሳት አምሳል ለነብዩ ሙሴ ተገልጠሃል። በኔም ልብ አንድደህ የፍቅር እሳት ምስኪኗን ህይወቴ ሰታጋያት አይቻለሁና እንዳቅሜ አመሰግናለሁ ይሄው ቆሜ በድንቅ አጠራር የጠራኸኝ በእረፍት ውሃ ዘንድ የመራኸኝ በለመለመ መስክ ያሳደርከኝ ከአለት ንቃቃት የሰወርከኝ ተክተህ የጠበከኝ እንዳልጠፋ መድኃኒ ዓለም ክብር ስም ለዘላለም ይባረክ። ሃሌሉያ እንዴት ደስ ይላል ጌታ እንዴት ደስ ይላል ወንድሞቼና ተጨቀበስ መንፈስ ውስጥ መኖር አንተ ምስጋናዬ ነህ ለዓመታት ኢየሱስ ለዘላለም ስም ይባረክ። አንተ ምስጋናዬ ነህ ለዘመናት ጌታ ምስጋናዬ ነህ አንተ ምስጋናዬ ነህ ለዓመት የሁላችሁ ወንድሞችና እህቶች ልብ በሉና ስሙኝ። በተለይ በዓለም ያላችሁ ነፍሳችሁ እየተቅበዘበዘ ያላችሁ ሰዎች የጌታ ፍቅር አንድ ያገኘህ ካገኘህ እኔ ከመሆነው በላይ ወንድሞችና እህቶቼ ወንጌል አማኞች ከሚሆኑት በላይ አንተ ትሆናለህ። ሩቅ ነህ በጨለማ ውስጥ ናችሁ ያላችሁት ብርሃን አልበራላችሁም። ጨለማ ተብሎ ሲባል ሻማና ጧፍ የማብራት አይደለም። ጨለማው ያለው በሰው ልብ ውስጥ ነው። ያ በሰው ልብ ውስጥ ያለ ጨለማ የሚወገደው በክርስቶስ የክብሩ ወንጌል ብርሃን ነው። ይሄ የክብሩ ወንጌል ብርሃን በልብ ሲያበራ በልብ ሲገባ ኢየሱስን በልብ ላይ ሲሾመው በቃ ለአንዴና ለመጨረሻ ጊዜ አልኩ ላይጨልምብህ ይበራልሃል ማለት ነው። ብርሃን በጨለማ ይበራል ጨለማውም አላሸነፈውም ተብሎ የተባለው እዚህ ታየዋለህ ማለት ነው። ንግግር ብርሃን ይሆናል በጽድቅ በቅድስና እግዚአብሔርን በመፍራት ህይወት በዚህ ትውልድ መካከል ጌታ በሚሰጥ ጸጋ በሞገስ ያራምዳል። አርቲቡት የሆነ ነገር አታወራም። ይሄ እንቶፈንቶ የሆነ ነገር እዛ ሄደ ጠጅ ቤት እሱ እዛ ድሮ ቀረ ብራዘር። እዚህ መተህ አዳኝነቱን በጎነቱን ትህትናውን ተነግሮ የማያልቅ ትህትና
ተዘክሮ የማያልቅ ፍቅር በእግዚአብሔር ላይ በዳዊት ልጅ የተደረገው በቃ አልኩ አንዴ ብቻ ያገኛልኩ ንጉሱ አንዴ ያገኘ ካላገኘስ እንዱ እንደተጨናበስክ አልኩ በሃይማኖት ቤት ውስጥ ሆነ እንደዚሁ እንደተጨናበስክ ያንንም የአረብ ሽማግሌ አደራ ስትለው ነፍስን አደራ አባዬ አደራ ስትል ጢማም ሽማግሌ እየሰበሰብክ ማለት ነው እዚህም ደግሞ ማባከው ትርሶም አደራ ማለተ ጊዮርጊስም አደራ ክርስቶስ ሰምራም አደራ አሁን አርጋዊም አደራ ሁሉንም ማለት ነው ሰው ነፍሱን ለፈጣሪ ይሰጣል እንጂ ለፍጡር ስጋ ለባሹን ክንዱ ያደረገ የተረገመውን ብሎ የሚለው ቃል እላው ላይ የሰራበት ትውልድ ምስጋናን ጣዋት ተነስተ ለማንም ሰጠው ዛሬ ማናት ቀኗ ትላለህ 16 ኪዳነ ምሕረት ናት ይላል የማን ኪዳነ ምሕረት ነው ዳሪያስ ኪዳነ ምሕረት ኢየሱስ ክርስቶስ እንጂ ኪዳነ ምሕረት የምትባል የጌታ እናት ማርያም ወይ ሌላ ሴትዮ የለችም 16 ላይ ተነስተ ነጋ ለቀኑ አንተ ምስጋናዬ ነህ ለአመታት ሃሌሉያ ምክንያቱም ዳዊት እኮ ይሄንን ነው ያለው ዳዊት ይሄንን ያለው እግዚአብሔርን ሁሉ ጊዜ እባርከዋለሁ ምስጋናውም በሳምንት አንድ ጊዜ ነው አይደለም ምስጋናውም በወር አንድ ጊዜ አመቱ ላይ ያላለም ምስጋናውም በአመቱ አንዴ ያው እንግዲህ ጣል አድርግለታለሁ ሌሎቹም ደግሞ እድል እንዲደርስ ደግሞ ሌሎቹ ይዳል ብሎ አላል ምስጋናውም ዘወትር ባፌ ነው ለሌሎቹስ ዳዊት የለኝም ይላል እኔስ የለኝም አክ ጠራርጌ ዳር ነው ማሲዝላልኩ ጻድቃን ነቢያት ሰማዕታት መላእክት በል ዳር ነው ማሲዘው ዳር ከናፍ ምስጋናና ዝማሬ አይወጣ ለነሱ አልኩ እኮ ቅዱሳን መላእክት እንኳን ቢሆኑ እነሱ ይገባናል አላሉም ሲጀምሩ አላሉ አይዞ ግዴለ ሚካኤል አሁን አንገቱን ይበጥሰዋል ብላት በል ከኔ ጋር ነው ያለው የእግዚአብሔር ቅዱሳን መላእክት ለዚህ ለምሰብከው ወንጌል ተባባሪዎች ናቸው ገብርኤል አሁን ሊመታው ነው ብለብተብ ዳሪያስ ብራዘር እነሱ እንደዚህ አይነት ነገር በደንብ ነው የሚያውቁት ለማን እንደሚዘምሩ እኮ በሰማይ እነሱ ያውቃሉ ገብርኤል እዛ ለስላሴ መንግስት እየተደፋ እዚህ እኔን ለኔ ተደፋልኝ አይልም አየው ወይ እሱ እዛ ቅዱስ የሰራዊት ጌታ እግዚአብሔር እያለ እየሰገደ እየዘመረ እዚህ መጥቶ ለኔ ዘምርልኝ ያሳደገኝ መልአክ ሚካኤል አባቴ አርሴማ እናቴ ወሪያም ተውልድ ሚካኤል አባቴ ነው እንዴት ወለደ እንኳን በየብልኩ አትነግረኝ ደሞ መላእክት ይወልዳሉ እንዳይወልዱ መንፈስ ናቸው ረቂቃን ናቸው ግን አይወልዱም ጌታ ነው ያለው ያሳደገኝ መልአክ ሚካኤል አባቴ ይላል እንዴት ሆኑ እናንተ ናችሁ ሚካኤል አባቴ ብላችሁ ሚካኤል ልጄ ብሎ ማንንም ፍጥረት ልጄ ብሎ አይጠራ ግልጽ ነው መልእክቱ ግልጽ ነው ማንንም አይጠራ ልጄ እቺ ልጅ ነኝ ወለርኳት ወለተ ሚካኤል ትባላለች ብሎ አይልም እትዬ መድኃኔ ዓለም ክርስቶስ ምስክሬ ነው አይልም ማነሽ አቦዘነች በእጂ ሉሉሻ ነው ሉሉሻ ኮሜንት ላይ ተልካሻ ብዬ ልበልሽ እትዬ እንዴ በእጂ ቸርችጂ ወንድሞች ናቶች ወገኖቼ ወንጌል በእግዚአብሔር ላይ በኢየሱስ ክርስቶስ በማመን የሚገኘው የኃጢአትን ይቅርታ አግኙ ለመላእክት ዝማሬ ይገባል ይያላችሁ አበሳችሁን የምትጠብሱ ሰዎች አንድ ይወለ ሚካኤል ሰይ ዛሬ አቀለጡት በከበሩ ና በጣም የዛሬው ቀን የተለየ ነው ገብርኤል የኔን እኮ ደመቅ ነው የሚያርጉት እንዴ ካንተ እኮ ይበለጠ ይሆናል ብለው ሚካኤልና ገብርኤል እንዴ አላየም እንዴ ነቆራ የኔ ቀን ወስዳለው ቁልቢ ገብርኤል ታያለው ጉድ ከቁልጫ እስከ ቅማል ድረስ እኮ ነው ስለት የሚቀርብልኝ ሚካኤል ብሎ ሚካኤልና ገብርኤል ዛም ይነጋገሩ መሰለ ዳሪያስ ኮተታም ትውልድ ቷንና ቅማል ተላለ እንዴ ለገብርኤል አንተው ዛው ከበላሃት ብላት እውነቱን ነው ምነግርህ ኦኬ አንተው ራሱ ዛ ከቀረጠፍካት ቀርጥፋት ቷንና ቅማል ለኔ ሲቀርብልኝ ታያለ ብሎ ሚካኤልና ገብርኤል የሚነጋገሩ ይመስላል የእግዚአብሔርን ቅዱሳን መላእክት በዚህና ልክ አራክሰው እኛ ጋር መጣው አላከበራችኋቸውም ብሎ ይለኛል
እነሱ ዝማሬ በሰማያት ለማን ለበጉ እኛ እስከ ምድር ለታረደው በግ ታርደሃልና እንለዋለን ለበጉ ለኢየሱስ ቅኔ ምስጋና አምልኮ ዝማሬ እልልታ ጭብጨባ ለሱ ብቻ ከአብና ከመንፈስ ቅዱስ ጋር ለዘላለም ስሙ ይባረክ በቃ የሆነው ስብከት ኤርሚያስ እዚሁ ነው በቃ እዚሁ ጋር ያበቃል አልኩ ስብከቱ እዚሁ ጋር ያበቃል የረዳን ሱና ያሻገረን ሱና የተሸከመን ሱና ያዳነኝ እኮ ኢየሱስ ነው ያዳነን ኢየሱስ ነው ወንድሜ ያዳነን ኢየሱስ ነው ከጆቹ ከዚህ የደም ጎርፍ የጎረፈው ለኔ ሲል ነው ኦኬ የኔ መዳን እዚህ ላይ ነው የተፈጸመው ብራዘር የእግዚአብሔር ልጅ እጅ ላይ ኦኬ የናቡነ ተክለ ሃይማኖት ጥፍርና እግር ቁራጭ አንገት ቁራጭ ለምን አንገቱን አይቆርጠውም እንኳልኩ ወንድሜ ሆነቴን ነው ለምን አንገቱን ይያልካት ቆርጠው እነሱ ለአንተ ለኤርሚያስ ሲሉ አንገታቸው ተቆርጠ ዳርያዝ ባከ ዳርያዝ እንደዚህ አይነት የተንሸዋረረ ሰይጣናዊ ትምህርት አምጣታችሁኛ አላችሁ ተውልዶ ይነቃ ደህንነትህን የሰራልን የእግዚአብሔር ልጅ ኢየሱስ ነው በቀራንዮ በመስቀል ቸንካር ላይ ተቸንክሮ አለቅ ማንም ጳውሎስ ሐዋርያው እግሩ ተቆረጠ ብሎ አልተጻፈልን ብራዘር መከራ ተቀብለዋል እኮ ስለ ወንጌል እነሱ እንኳን አልተጻፈላቸው የእነሱ እንኳን የተቀበሉት መከራ ለእናንተ ድህነት ነው እንኳን አልተባለም ከየት አምጥተ ነው ታዲያ እናንተ እግዚአብሔር ለዘላለም ስሙ ይባረክ ስለዚህ የእግዚአብሔር ቸርነት የእግዚአብሔር ምህረት ህይወቴን እንዴት እንደተቆጣጣረው ጌታዬ ለዘላለም ስሙ ይባረክ ለዘላለም ስሙ ይባረክ በጠላትነት ሰዎች እንደሚነሱብን ነግሮናል ጠላቶቼ እዚህ ገብተው እየጻፉ የነሱ ውስጣቸው እርድብን ይያለ እኔን ግን ወንድሞቼና እህቶቼን በወንጌል የሚያምኑትን ግን ጥርሳቸውን ያንቀጫቀጩ አረፋ እየደፈቁ እዚህ እየረገሙን እየሰደቡን ባንተ ብርሃን በጽድቅ እንድንመላለስ ምሕረትን ቸርነትን ያበዛልን በጸጋይ ደገፍከን ያዳንከኝ ኢየሱስ እጅግ አድርጌ አመሰግናለሁ በሰይጣን አናት ላይ ቆሜ ወንጌልን እንድሰብክ እንድመሰክር ይህን ስላደረክልን እጅግ አድርገን እናመሰግናለን ለዘላለም ስም ይባረክ ስለዚህ ጌታን ከተቀበልን ጊዜ ጀምሮ የእግዚአብሔር ምሕረትና ቸርነት ነው አይከበበን ምን ነው ብለን አንሰጋም ሳያውቀኝ ቀድሞ ያወቀኝ አትፍራ ልጄ እኔ ያለኝ ውስጤ ልቤን ጣልኩበት እግዚአብሔር ነው ያኔ በመከራ የደረሰልኝ አሌክስም ባይን ያበሰልኝ የቅኖች አምላክ እግዚአብሔር አባቴ ነው ሰው ሳያውቀኝ ቀድሞ ያወቀኝ አትፍራ ልጄ እኔ ያለኝ ውስጤ ልቤን ጣልኩበት እግዚአብሔር ነው ያኔ በመከራ የደረሰልኝ ሳለቅስም ባይን ያበሰልኝ የቅኖች አምላክ እግዚአብሔር አባቴ ነው ወንድሞች እህቶች በዚህ ምድር ላይ ወደ ምስራቅ ሂዱ ወደ ምዕራብ ሂዱ ከፀሐይ መውጫው እስከ መጥለቂያዋ ድረስ ከሰሜኑ ዋልታ እስከ ደቡቡ ዋልታ ንፍቀ ክበብ ድረስ ተራመዱ ፈልጉ አስሱ የአሜሪካ ሳይንቲስቶች የአውሮፓ ሳይንቲስቶች የራሺያ ሳይንቲስቶች የእስራኤል የቻይና ዋቴቨር ምትላቸው የበለጸጉ ሀገራት በጥበባቸው እግዚአብሔር በሰጣቸው ጥበብ በቴክኖሎጂያቸው ዩኒቨርሱን መንኮራኩሮቻቸው ልከው የደረሱባቸው ፕላኔትም ላይ ያልደረሱባቸውም ገናም ሊደርሱባቸው በማይችሏቸው እኛ ይሄ ያለንበት ብለው ከሚሉን ሳይንቲስቶቹ ከሚልኪ ዌይ ጋላክሲ ውጪ ባሉት ሌሎች ዓለማት ላይ ፈልጉ አፈላልጉ ጠይቁ በመላእክት ዓለም በሰው ልጆች ዓለም እንደ እግዚአብሔር ያለ ማንም የለም መንግስትና ኃይል ስልጣን ግዛት የሥላሴ ብቻ ነው የዚህ አምላክ ልጆች ተብለን ለመጠራት ዙፋኑን ቆንጥቶ የመጣው ብራዘር አምላክ ሰው ሆኖ
ሰውን ለማዳን የማይሆነውን እኮ ነው የሆነው እኛን እኮ ነው የሆነው ብራዘር የሱ ልጆች ተብለን ልንጠራበት ያደረገውን የማዳኑን ጥበብ የመንገዱን ፍለጋ መጽሐፍ ቅዱስ የነገረንን ያህል ድረስ አወቅን እንጂ አቤቱ ጌታዬ እኔ አይምሮዬ በቃ ወንድሞቼ ናቶቼ መቼም አይምሮ አይፈነዳም እንጂ በቃ በእግዚአብሔር በምህረቱ ብዛት በፍቅሩ ባለጠግነት ትህትናው ይማርከኛል ትህትናው ለሰው ትህትና ተብሎ የሚባለው አንገትን ጎንበስ አድርጎ ሰላም ላንተው ማለት ነው ወይ ኮፍያን አውርዶ ሰላም ማለት ነው እንዳገራችን ባህል ወይ ከተቀመጡበት መነሳት ነው ትህትና ተብሎ የሚባለው የኔ ትህትና መጽሐፍ ቅዱስ የሚነግረን አንድ ትሁት አለ እሱን የሚያል ትሁት የለም በምድር ላይ ሰው ሆኖ በምድር በተመላለሰበት ዘመን ክብሩን እንደመቀማት ሳይቆጥር በእግዚአብሔር መልክ ሲኖር ሳለ ሚንስ ወድሞች ናቶቼ ገብታችኋል በእግዚአብሔር መልክ ማለት በመለኮታዊ ባህሪው ከአብም ከመንፈስ ቅዱስም ሳይንስም ሳይበልጥ ሳይቀዳደም ከዘላለም መላእክት ኖሩ አልኖሩ የሰው ልጆች ኖሩ አልኖሩ በዘላለም ውስጥ መላእክት ሳይፈጠሩ ሰማያትና ምድር ሳይሰሩ የሰው ልጆች ሳይፈጠር ፍጥረታት በሙሉ ሳይፈጠሩ ዓለማት ሳይፈጠሩ እግዚአብሔር ነበር ምን ጨምሮለት ኖረ ምንም መላእክትን በኋላ እኮ ነው የፈጠረው ምንም የምንኖርበትን ፕላኔት ይሄንን ከዋክብቱን ፀሐይና ጨረቃን በመልኩና በአምሳሉ የፈጠረውን ሰው ከምድር አፈር የሰራው በኋላ ነው ባፈጣጠር እኮ ነከርከሮና እነዝንጀሮ እኮ ይቀድሙናል ጠንቻል ድኩላ ምናም ነገር እኮ ተቀድመናለች በፍጥረት ከተባለ ማለት ነው በመፈጠር ከተባለ በስድስተኛው ቀን ሁሉም ፈጥሮ ነው እግዚአብሔር መጨረሻ ላይ አዳምን የፈጠረው አቤቱ ጌታዬ በመልኩና በአምሳሉ በአርያው አዳምን ፈጠረ ሰውን ፈጠረ ብዙ ተባዙ ምድርንም ሙሉአት ብሎ አለ ይሄንን የሚያደርገው አዳምን ከፈጠረ በኋላ እሱን አስተኝቶ አጥንት ወስዶ ቦታውን ያለ ጠባሳ ገጠመው ምንድነው የሚባለው የጌታ ስራ ድንቅ ነው በሉት ግሩምና ድንቅ ነው በሉት እንዳለ ዳዊት በቃ ይሄን ነው ምንለው ሌላ ምንለው አለ እኔ በዚህ ጌታ እየተገረምኩ ነው ወደ መቃብር ወርደው እምነቴን ሳልጥ ማለት ነው የዘመኔ ቁጥር ያልቃል ማለት ነው ማንንም ከአብና ከወልድ ከመንፈስ ቅዱስ በቀር አላመልክም ሰማዩ ዝቅ መሬቱ ከፍ ይላል እንጂ ምድር ብትናወጥ ተራሮች ወደ ባህር ልብ ቢወሰዱ አንፈራም ብለው እንዳሉ የቆሬ ልጆች ንቅንቅ እኮ የለም እኮ ነው ብየምለ ይትባረክ አምላከ አበዊነ እንዳልኑ ማለት ነው የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር በአንድነትና በሶስትነት የሚመለክ እሱ ንጉሳችን ነው እሱ አዳኛችን ነው እሱ ገዣችን ነው እሱ የህይወታችን ባለቤት ነው እሱ ሰማያትና ምድርን በውስጥ ያሉትን ሁሉ ፍጥረታት ካለ መኖር ወደ መኖር ያመጣ ሁሉም በስልጣኑ ቃል የደገፈ ሁሉም በስልጣኑ ቃል እየደገፈ ኃጢያታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል ይሄ ጌታ በምን ይገለጣል እኔ ሌሎች የምትችሉ ቋንቋ ያላችሁ ሰዎች ኑና ንገሩኝ ስለዚህ ጌታ እንሰኞም ማክሰኞም ሮብም ሐሙስም ዓርብም ቅዳሜም እሁድም መስከረም ጥቅምት ዳር ታኅሳስ ጥር የካቲት መጋቢት ሚያዝያ ግንቦት ሐምሌ ነሐሴ ቋግሜ አመታት ቢቀያየሩ ምን ቢሉ ፀሐይና ጨረቃ ቢቀያየሩ በጋ ከክረምት ቢቀያየር የኑሮ ውጣ ውረድ ከፍታ ዝቅታው ሰው መታመም መፈወስ ማጣት ማግኘት መውለድ አለ መዋለድ የትኛውም ነገር ቢመጣ ሰው ሳያውቀኝ ቀድሞ ያወቀኝ አትፍራ ልጄ እኔ ነኝ ያለኝ በውስጤን የጣልኩበት እግዚአብሔር ነው
ያኔ በመከራ የደገፈኝ ሳለቅስም ባዬን ያበሰለኝ የቀኖች አምላክ እግዚአብሔር አባቴ ነው። ይሄ እረኛ ይመሰክርለታል ለዘመን የዘመኔ ቁጥር እስኪያልቅ ድረስ። ዳዊት ተነስቶ አሁን አይናገርም፣ ጽፎት በመጽሐፍ ጽፎ መዝሙረ ዳዊት 150 መዝሙር ተጽፎ ተቀምጧል። የአሳፍም የቆሬ ልጆች መዝሙር እንዳለ ማለት ነው አብሮ ተቀላቅሎ። አሁን ዳዊት አይመጣም። አሁን እኛ ነን ያለነው። አሁን አንተ ነህ ያለው። አሁን አንቺ ነሽ ያልሽው። የሱን በጎነት፣ የሱን ገናንነት፣ የሱን ኃያልነት፣ የሱን አምላክነት፣ የሱን ሰማያትና ምድርን እኮ ይሁን በሚቃል የፈጠረ ጌታ ሁሌ እኔ የሚያስገርመኝ እስከ ዛሬም ድረስ በዚህ 27 ዓመት በጌታ የንኩባቸው ዘመናት ያስገረመኝ ገናም እስከ ዘመኔ ፍጻሜ ድረስ እንዳልኩ በሞት እስከዚህ ምድር ላይ እስክጠራ ድረስ የሚያስገርመኝ ይህንን ዩኒቨርሱና በውስጡ ያሉትን ፍጥረታት የፈጠረ አምላክ ቤተልሔም ሲያለቅስ ይኸው ቤተልሔም አንድም ያንቺም በጌታ ያመናችሁ የዘላለም መገረሚያችን የዘላለም መገረሚያችን የዘላለም መገረሚያ ነው። እንደ ትናንትና ነው የሚሰማኝ በውስጤ። ከብቶች በረት ውስጥ 1 ሜትር በማትሞላ ጨርቅ ተጠቅልሎ ማ ዩኒቨርሱን ይሁን በሚል ቃል ሰማያትና ምድርን በውስጥ ያሉትን ፍጥረታት የፈጠረ አምላክ ዋት መለኮት ሰው ሆኖ አቤት ጌታዬ ከዚህ ፍቅር አታጉድለኝ። እኔ ወድጄና ፈቅጄ አንተን በሕይወቴ ላይ ሾሜያለሁ። ይህን ፍቅርህን ይህንን ታላቅነትን እየተናገርኩ እየተገረምኩ እልል እያልኩ እየዘመርኩልህ እየተደፋውልህ እየተገዛውልህ የዘመኔ ቁጥር ይለቅ። የአብርሃም የይስሐቅ የያዕቆብ አምላክ ቅዱስ እግዚአብሔር 1 ሜትር ባልሞላው ጨርቅ 2 ሜትር በማልሞላው ጨርቅ ያቺ የተባረከች እናት ጠቅልላው በግርግም አስተኛቸው። መላእክት መጥተው ያቀልጡት ጀመር ዝማሬውን። ሰሚን የታጣው ከተማ ውስጥ ያሉ ሰዎች ጤነኞች አይደሉም። ቤተልሔም ኤፍራታም ያሉ በዛ በቤተልሔም አውራጃ በይሁዳ ምድር ያሉ ጤነኞች እኮ አይደሉም አልኩ። በጣም ብዙ መንፈሳዊ ጤንነታቸው ተቃውሷል። የዘላለም ሐሳቡን ከብዙ ሺህ ዓመት በፊት በባሪያዎቹ በነቢያት አፍ የተናገረው በብላቴናው በዳዊት ቤት የመዳን ቀንድ ቤተልሔም ኤፍራታ የተወለደበት ሌሊት በምናብህ ወደ ኋላ ተመለስና ሄድ። በዚያ ሌሊት ስንት ሕፃን ነው የተወለደው ከተማ ውስጥ? በዛ በቤተልሔም ባውራጃው ማለት ነው። ስንት ከተማ እንኳን አልነበረችም ያኔ፣ መንደር ናት። ያው ከተማ ተብሎ ተጻፈ። ትንሽዬ መንደር ነች። ትንሽዬ መንደር ያ ዛማዶ ያያው ያቶ አከሌ ያያ ማነው የቀኛ አዝማች ምናምን ነገር ተብሎ እንደሚባለው ማለት ነው። የና አባባ ሰይ መንደር ተብላም ትባልናት ቤተልሔም። በቤተልሔም ውስጥ ኤፍራታ የምትባለው መንደር ማለት ነው። እዛ ነው ንጉሱ የተወለደው። ትውልዱ በየአባቱ ቤት እንዲቆጠር ትእዛዝ ወጥቶ ስለነበር ከአውግስጦስ ቄሳር ከገሊላ ናዝሬት ተነስተው ነው 150 በአሁኑ 158 ኪሎ ሜትር ነው ምናምን ነገር ርቀት በአህያውም በእግር ያኔ አህያ ለትራንስፖርቴሽን ይጠቀሙ ነበር። ምን ያህሉ እንደተጠቀመችው ለትራንስፖርቴሽን ዮሴፍ ምን ያህል እንደተጠቀመ ምን ያህል በእግር እንደተጓዘች ይዶር ነው ምንም ላቀው ነገር የለም። ብራዘር ግን መጡ ቆጠራ ሲደረግ እዛ ነበር መቆጠር የነበረባቸው። ያስገርመኛል አምላክ በሰው ማህፀን ውስጥ በድንግል ማህፀን ውስጥ አምላክ አምላክ ይህንን ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣኮ ጌታ የሆነ አንድ ሰውዬ ብቻ መስሏቸው ነው። ብዙ ሰዎች አንድ ሰውዬ ብቻ ያረገዘች ይመስላቸዋል። አስገድዶ ከሚደፍርም ወንድ ያረገዘች ይመስላቸዋል። ኖ
በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ አምላክ ሰው ሆነ። በፈጠረው ዓለምና በፈጠረው ሕዝብ መካከል ወደዚህ ዓለም ሲገባ ለሱ ነው ቦታ ይጣጣለት። አይገርምም? እኛ እኮ እንደዚህ ነን። እኛ አዳም ይሄ ሁለት እግር ያለው ጢማም ወንድ እና ጢማም እንኳን አይደሉም ሴቶች፣ ሴት ሰው ጌታ ብቻ ስለሆነ ነው የቻለ ሰው በመፍጠሩ እኮ ተጸጸተ ብሎናል ዘፍጥረት ላይ ሲናገር። እግዚአብሔር እንደ ሰው አይጸጸትም፣ ግን ተጸጸተ ብሎ እስኪል ድረስ ማለት ነው። ወደ ዓለም ሲገባ ቦታ ተፈልጎ የለም። ቦታ እኮ ስለታጣ ነው። ሌላው እኮ ለቆጠራ መጥቶ ቤርጎ ቢኖር ቤርጎን እኮ ይዘውታል። የለም፣ ኦክፓድ ነው፣ ተይዟል በሙሉ የለም። አይ እዚህኛው ሳሎኑ ላይ እንትና ተኝተዋል፣ እዛም ጥጋ አካባቢ ላይ ሲነው ትንሽ እንደጥገድ ለርጉዝ እንኳን አይራሩ ወንድሞች እናቶቼ። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። ለርጉዝ እኮ ብድግ ትላለህ፣ ከተኛህበትም ካነጠፍክበትም ዞር ትላለህ። ምንም አይኗ እያቁለጨለጨች ያኔ ለቆጠራ የመጣች የቤተልሔም የኤፍራታ ሴትዮ እዛ ምትኖር ማለት ነው። ሌሎቹ ይታይ ምንም ሪስፔክት የለም። በቃ ዘጋቱ ለዳ ታዲያኛ ቦታ ነው እኮ የሚለው አዳም እንደዛ ነው አለ። ማነው እዚህ ውስጥ ከበረት ውስጥ የተወለደ? እኔ ገጠር ልጅ ነኝ፣ የባላገር ልጅ ነኝ። ቆንጆ የኢትዮጵያዊ ገበሬ ማለት ነው ቤተሰቦቼ። እናቴ ስትወልደኝ በቤት ውስጥ ነው፣ ሳሎን ላይ። ሳሎን ማለት የገጠር ቤት፣ የሳር ቤት፣ የቆርቆሮ ቤትም ነበረ። የሳር ቤት ውስጥ ነው፣ ቆርቆሮ ቤት ነው። ያኔ የሳር ቤት ውስጥ አይደለም የተወለድኩት፣ ቆርቆሮ ቤት ውስጥ ነው። ድንክ ላይ ለማማጥ ድንክ አልጋ የሚባለው ላይ ለማማጥ ስላልቻለች መሬት ላይ ሳር ተጎዝጉዞ ቁርበት ተነጥፎ ነው የተወለድኩትኝ። በረት ላይ አልወለደችኝም። ሳሎን የሚባለው የቆርቆሮ ቤቱ ዋናው ማዕከል ላይ ያለው ኩሽና ምናም ነገር ያለበት ጋር ሳይሆን አልጋው ምናም ነገር ያለበት ላይ ወጥ ነው። እዛ ጋር በጎች ምናም ነገር አይታሰሩ። እዛ ጋር ተጎዝጉዞ ተፈርሾላት የአጥሚቱ የገንፎ ተዘጋጅቶ እኔ ቤቱ ሁለተኛ ልጅ ነኝ። እናቴ በሕይወት አለች። ይህንን አስብና እኔ እኮ አንተ የረባ ቦታ ላይ እኮ ነው የተወለድኩት። እኔና ኢየሱስ ጌታዬ የተወለደበትን ቦታ ስታነጻጽረው ከኔ ደግሞ የበለጠ እናንተ ደግሞ ግማሾቹ በክሊኒክ ግማሾቹ በሆስፒታል ጋንዲ ሆስፒታል የካቲት 12 እኮ ነው የተወለድከው። አሁን አንተ ኢየሱስስ ጌታችንስ አምላካችንስ የት ነው የተወለደው? ያው ለኔ ይህን ሳስብ መቼም ሰው አይቀውስም እንጂ በኢየሱስ ክርስቶስ ፍቅር ሁሌ ነው የምቃጠለው። ሁሌ ነው ደስ የሚለኝ፣ ሁሌ ይገረማለሁ፣ ሁሌ ነው የምገረመው ወንድሞች። በቃ የዘመናት የሁል ጊዜ መገረሚያዬ ነው። የሁል ጊዜ መገረሚያችን ነው ኢየሱስ ክርስቶስ አምላክ ሰው ስግው ቃል የሁል ጊዜ መገረሚያ። መጥቶ የት ነው የተኛው? በረት። ኢየሱስ ክርስቶስ የት ነው የተወለደው? በበረት። ኤርሚያስ የት ነው የተወለደው? በሳሎን። ምናልባት ሰሙሻ የት ነው የተወለደው? በሆስፒታል ወይ በክሊኒክ። አንቺ የት ነው የተወለድሽው? በሆስፒታል ወይ በክሊኒክ ወይ ደግሞ ቤት ውስጥ በደንብ በስርዓት ተዘጋጅቶ ተነጥፎ። እኔና አንተ አንቺ ክብር ባለው ቦታ ላይ ነው የተወለድነው። ጌታችን ግን ሲወለድ የተወለደው ክብር በሌለው ቦታ ነው። ይኸውላችሁ ውልደቱ ክብር በሌለው ቦታ፣ ሞቱ ክብር በሌለው ቦታ ነው የሆነው። የኔ አምላክ፣ የኔ አባት፣ የኔ ንጉሥ፣ የኔ አዳኝ፣ የኔ ቤዛ ኢየሱስ ክርስቶስ የኛ ቤዛ፣ የኛ አዳኝ፣ የኛ ንጉሥ ዋት ልደቱ በበረት ክብር በሌለው ቦታ፣ ሞቱ በመስቀል ላይ ክብር በሌለው ቦታ። ምንድነው ይሄ ሁሉ?
ውልደቱና የውልደቱ ቦታ ነው የሞቱ ቦታ ምን ነው አላመር አለ ምን ነው ክብር በሌለው ቦታ ተወልዶ በክብር በሌለው ክብር ባለው ቦታ እንኳን ቢሞት የውርደት ሞት እኮ ነው የሞተው ብራዘር እየሰማይ ነው ወንጀለኞች በሚቀጡበት ያለ ጥፋቱ ከወንበዴ ጋር እኮ ተቆጥሮ ነው እነሱ ወንበዴዎች ናቸው ማን አንተ እየተባለ ማለት ነው ያንኛ ሁለቱ በግራና በቀኛለሁ እንትና ነኝ እያለ ከእንጨት ጋር ሲያጠቡ ይሄኛው ወንበዴ ነው ይሄኛው ወንበዴ ነው ይሄስ ማከለ ያለው ወንበዴ ነው ተብሎ እኮ ነው ታካለ ስለእነና ስላንተ ማለት ነው የዘመኔ ቁጥሬው ለአሁን እስትንፋሴ ከውስጤ ብትወጣ አልጸጸትም አልኩ ወደ አዳኜ ነው የሚሄደው የሁልጊዜ መገረሚያዬ ነው በሌቦች መካከል ሌባና ወንበዴ እኮ ተብሎ ይተንጠለጠለው ግፍን አላደረገም ተንኮልም ባፉ አልተገኘበትም ብሎ መስቀሉ ስር ቁጭ ብሎ የጻፈው ነው የሚመስለው ኢሳይያስ 53ኛው ምዕራፍ ሲጽፈው መስቀሉ ስር የነበረበት ዘመን የ400 የ740 እስከ 760 ዓመት ርቀት አለው በጌታና በኢሳይያው መካከል ማለት ነው በኢሳይያስ ግን መስቀሉ ስር ቁጭ ብሎ የጻፈው ነው የሚመስለው በመንፈስ ቅዱስ በትንቢት መነጽር አሻግሮ አይቶ መስቀሉ ስር ቁጭ ብሎ በደንብ ያያየ የጻፈው ነው የሚመስለው ሞቱ በማን መካከል መቃብሩ እንኳን ከባለ ጠጎች ጋራ ይላል ሆኖም ግፍን አላደረገም ነበር ተንኮልም ባፉ አልተገኘበትም እና ለምን ሞታ ለምን ይሞታል ኢሳይያስ ግልጽ አርጋ ነገረን እንጂ ትንቢቱን እንዳታጎድል ብለ ብትለው አላጎደለው ግልጽ አርጎ ነው የጻፈው የሞቱ ምክንያት ምንድነው የሞቱ ምክንያት አዎ ስለ ህዝቤ ኃጢአት ተመቶ ነው ከሕያዋን ምድር የሚወገደው ምናልክ ስለ ህዝቤ ኃጢአት አይሁዳን እየሰማችሁ ነው የሽዋሁ አዶን ብለን ስንላችሁ እኮ የእውነት እኮ ነው ታናክ ላይ ኑና ግጠሙን ብለን ስንል የእውነት ነው በእነዚህ ሁሉ ዓመታት አንድ ሰው እንደሚሞት ይህ ሰው ግን አይደለም ሰው ብቻ አይደለም ሶሪ ሰው ብቻ ግን አይደለም አምላክም ነው ብሎ የአዲስ ኪዳን መጽሐፍት ብሉይ ኪዳን ላይ የጻፈ ታላቅ ነብይ ኢሳይያስ ሰው መሆኑንና ሕፃን ሆኖ መወለዱን ወላጅቱ ድንግል መሆኗን ብቻ አይደለም ትንቢቱን የተናገረው የሚወለደው ሰው ብቻ ሳይሆን አምላክ ነው ኤልጊቦር ነው ብሎ ይጻፍ ማለት ነው ሻራሻሎም ነው ብሎ ይጻፈ ማለት ነው አቢአድ ነው ብሎ አድምቆ ይጻፈ የትኛው ትውልድ ነው አቢአድ ተብሎ የሚባለው የዘላለም አባት ማለት ነው ማን ከእስራኤል ነገስታት ከይሁዳ ነገስታት ጥራልኝ እስቲ ከናባጥ ልጅ ከዮርባም ከደቡቡ ክፍል ከፈለክ ከሮባም ጀምረ እስከ ሴዴቅያስ ማለት ነው እስከ 586 ቅድመ ልደተ ክርስቶስ ከዛም በኋላ ብታመጣ በእነ ዘሩባቤልም ዘመን ፈልግ አምጣ በርብር እስከ ኢየሱስ ክርስቶስ ዘመን ድረስ ማን ነው ኤልጊቦር ተብሎ የተጠራ ማን የሰላም አለቃ ሻራሻሎም ተብሎ የተጠራ ማን ነው አቢአድ ተብሎ የተጠራ አቢአድ ማን ነው እግዚአብሔር ጽድቄ ነው ተብሎ የተባለለት ዩድሄ ቫቭሄ ተብሎ የተባለለት ማን ነው የምኑ ነው የሚናገረው መለኮትነቱና ኢየሱስ ጌታ ነው አምላክ ነው እኮ ማለት ነው ተቀባብለው ነቢያት በመንፈስ ቅዱስ እንዲህ ነው የጻፉት ማን ነው ኢየሱስ ብለብትል ሰማይ አይደነግጥ መመርመር ትችላለህ መበርበር ትችላለህ ታናክንም በርብር ከበለክም ሌላ መጽሐፍ ብትበረብር ያው ሌሎች መጽሐፍ ሌሎች ነው የሚነግሩ እሱ ግን ጌታዬ እንደተናገረው ሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 ላይ በሙሴ ሕግና በነቢያት በመዝሙራት እነኚህ ሶስት የመጽሐፍ ጥቅልሎች ስለነበሩ ማለት ሶስት የመጽሐፍ ክርታሶች ወይ ደግሞ የመጽሐፍት ግሩፖች ተጠቅልሉበት ጥቅልሉ ስለነበረ ማለት ነው ቶራ ከቱቪ ምን ነብይ በኋላ አዲስ ኪዳን በሁላችን ጌታ በእግዚአብሔር በኢየሱስ ክርስቶስ የተሰበከውና በቅዱሳት ሐዋርያት የተጻፈው መልእክት በርብር ከዘፍጥረት እስከ ራእይ ድረስ ስለተሰቀለው ስለ አብ ልጅና ስለ ዳዊት ልጅ በመለኮቱ የአብ ልጅ ነው በሰውነቱ የዳዊት ልጅ ነው
ኢሳይያስ ምን ሆኖ ነው የሞተው? ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር ነው የተወገደው። ለሞት ያበቃው ምንድነው? ምንም። እንዴት ምንም ያላደረገን ሰው እንዴት ይገሉታል? አይ ምንም አላደረግም፣ ግፍን አላደረግም፣ ተንኮልም ባፉ አልተገኘበትም። ለሞት የሚያበቃው ነገር ምንም ነገር አላደረገም። የኢሳይያስና የጲላጦስን ምርመራ ይልኝ። ኢሳይያስ ትንቢቱን ነው የተናገረው። ኢሳይያስ አልመረመረው፣ ትንቢት ነው የተናገረው። ታላቅ ነብይ እኮ አልኩ። ነብይ የጲላጦስን ምርመራ መረመረውና ምንም ለሞት የሚያበቃው ነገር አላገኘውበትም አላለ። ታዲያ ለምን ሰቀልከው? የእግዚአብሔር የዘላለም ሐሳቡ በዛ መንገድ እኛን ለማትረፍ ልጁን ለመስቀል ሞት ተላልፎ እንዲሰጥ ፍቃዱ ስለሆነ እንጂ ለመገደል የሚያበቃው ምንም ነገር ሳይኖረው በእንጨት መስቀል ላይ ለፍቃዳቸው አሳልፎ ሰጠው ይላል እኮ። ጽድቅ ላይ እንደዚህ ነው የሚጨከነው። አያው መርምሮት ምንም እንዳላገኘበት አውቆት አይ እንደ ሕጋችሁ 40 ግረፉትና ቅጣቱን ተቀብሎ እንትን ይበል ኖ ሲሉት ሐሳብ ቀየረ። ለፍቃዳቸው አሳልፎ ሰጠ ይላል። ይታይ ውዳችን ኢየሱስ ክርስቶስ ከኢየሩሳሌም ከተማ እስከ ቀራንዮ ኮረብታ ደፋ ቀና ሲል ሌሊቱን ሁሉ የዱላ ማዕት ላዩ ላይ አወርደውበት ምንም ባላደረገው፣ ምንም ባላጠፋው፣ ምንም ባልሰራው ሲቀጠቅጡት አድረው ሰው ነውና እንደ ሰው ደክመዋል። የርህራሄ ያጣ አመታት ነው የሚመቱት። በጥፊ ብቻ እንዳይመስልህ፣ በመቃ ብቻ አይደለም የመቱት። እነዛ ጽድቅን የሚናገሩ ከንፈሮች በቦክስ ሁሉ ተመተዋል። ከጥርሱ ጋር እያገናኙ መተውታል፣ አድምተውታል። እነዛ በፍቅር አይኖች የፈጠረውን ፍጥረት የሚመለከቱ እነኛ አይኖች በቡጢ ተመተዋል። ስለሱ የሚከራከርለት ማንም የለም። የሚጮሁም ቢኖሩ በአመፀኞች ጩኸት ተውጧል። እነዛ የጻድቃን ጩኸት ምንም እኮ አላደረገም፣ ልጄን ፈወሰ፣ ውራ አበራ ምናምን ነገር ብለው ቢሉ እነሱ በእነዚህኞቹ ድምፅ ተውጧል። ማንም የሚከራከርለት የለም ከሰው ወገን። ሁሉም ርቀው ነው ይከተል የነበረው። አረ ምንም አላደረኩም ብሎ ቢል ማንም አይሰማውም፣ እሱም አልመለሰም። ለዚህ ነው ሄሮድስም ሲናገረው ዝም ነው ያለው፣ ጭጭ። ጲላጦስም ያን ሁሉ ሲለፈልፍ እኔ ለአስረም ለፈታም ስልጣን አለብኝ ብቻ ብሎ ሲለው ነው ከላይ ካልተሰጠ በስተቀር አትችልም ያለው። ማን ነው ይሄ ሰው? ጲላጦስ ወደ ኋላ ሄደን ነው የዛሬ 2000 ዓመት ላይ ማን ነው ይሄ ሰው ብየምልህ። ጲላጦስ አደባባይ ላይ የቆመ ጨርቁን ከላው ላይ ያወለቁ ሲቀጠቅጡት የዋሉት ያደሩት ይህ ሰው ማን ነው? ሰው ብቻ ነው ወይስ እነ ኢሳይያስ የተናገሩት ትንቢት አምላክነቱን አድምቀው የተናገሩለት ኤልጊቦር ነው ተብሎ ማን ያምናል? ግን ሆነ ውልደቱ በበረት ክብር በሌለው ቦታ፣ ሞቱ በመስቀል ላይ በወንበዶች መካከል ክብር በሌለው ቦታ። ለምንድን ይሄንን ሁሉ የሆነው? ክብር በሌለው ቦታ ተወልዶ ክብር በሌለው ቦታ የሞተው እኔ እናንተን ወደ ክብር ለማምጣት ነው። ለዚህ ነው በዕብራውያን መልእክት መጽሐፍ ምዕራፍ 2 ላይ እግዚአብሔር ቃል ሲናገር ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውንም ራስ በመከራ ይፈጽም ዘንድ ብሎ የተጻፈው ማለት ነው። ንጉሳችን አምላካችን መድኃኒታችን ኢየሱስ ክርስቶስ የዘላለም ንጉስ የዘላለም አዳኝ ነው። ከባህሪ አባቴ ከአብና ከመንፈስ ቅዱስ ጋር ምስጋናና ስግደት አምልኮ ለገናናው ለስሜ ይሁን። ለተፈራውና ለተመሰገነው ለስሜ ይሁን። አባዬ ዘር ትውልዴ ይገዛልሃል። ዕብራውያን 2 ላይ እንደዚህ ይላል። አየው ዕብራውያን 2 ላይ በተለይ ቁጥር 10 ላይ
ከቁጥር 5 ጀምሮ ላንብበው። ስለርሱ የምንናገርበት የሚመጣውን ዓለም ለመላእክት ያስገዛ አይደለምና ነገር ግን በአንድ ስፍራ ይላል። ያው ዳዊት ላይ ነው የቃል ያለው ታስበው ዘንድ ሰው ምንድነው ወይስ ትጎበኘው ዘንድ የሰው ልጅ ምንድነው? ጥያቄ ምልክት አለው። ምንድነው የሰው ልጅ ማለት? አንተ አንቺ እኔ ምንድነን? እግዚአብሔር እንዲያስበን እኛ ምንድነን? ማን ነው ኤርሚያስ አሁን በእግዚአብሔር ለመታሰብ ምን ስላደረኩለት ያስበኛል እኮ? ምን አዋጥቼለት? በበደሌና በኃጢአቴ ሙታን ከፍጥረቴ የቁጣ ልጅ የሆንኩኝ የሆንን ምንድነው አሁን ጌታኛል ያስበን? ያነሳሳው ነገር ምንድነው ብለህ ብትል ብትፈልግ ፍቅር ብቻ። ፍቅር ብቻ። ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋናን ዘውድ ጫንህለት፣ በእጆች ስራ ላይ ሾምከው ካለ በኋላ ሁሉን ከእግሮች በታች አስገዛህለት ብሎ መሰከረ። ከዛስ ሁሉን ከእርሱ በታች ባስገዛለት ጊዜ ያልተገዛለት ምንም አልተወምና አሁን ግን ሁሉ እንደተገዛለት ገና አናይም። ነገር ግን ይላል በእግዚአብሔር ጸጋ ስለሰው ሁሉ ሞትን ይቀምስ ዘንድ በእግዚአብሔር ጸጋ ስለሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋናን ዘውድ ተጭኖ እናየዋለን ካለ በኋላ ቀጥሎ የሚናገረውን ቃል ቁጥር 10 ላይ ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውንም ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱና ሁሉ ለሆነ ለእርሱ ተገብቶታል። ምን ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ። ሎክ ኢየሱስ ለምንድነው ክብር በሌለው ቦታ የተወለደው? ለምንድነው ክብር በሌለው ቦታ በመስቀል ላይ የሞተው? ክብር በሌለው ቦታ ውልደቱ፣ ክብር በሌለው ቦታ ሞቱ ለምን ሆነ? የህይወቱ ጅማሬና ፍጻሜ በሞት ስለሞተ ማለት በኋላ ከሙታን ተነስቷል። ሞቱና ልደቱ ለምንድነው ክብር በሌለው ቦታ የሆነው? ያን መሆኑ ማንን ወደ ክብር ሊያመጣ ነው? እኔና እናንተን። የመዳናቸውን ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ። እኔን ወደ ክብር ለማምጣት እሱ ከሰማያት ወርዶ በበረት ተወልዶ በመስቀል ላይ ሞት በወንበዴዎች መካከል ልደቱ ክብር በሌለው ቦታ ሞቱ ክብር በሌለው ቦታ ምን ሆነ ነው ኢየሱስ ክርስቶስ እንደዚህ ሆንከው ብለህ ብትለው አንተን ወድጄ ነው የሚለው። አንቺን ወድጄ ዓለሙን ሁሉ ወድጄ ለዓለም ሁሉ ነው የሞተው። ኦኬ ከዚህ ውጭ የወጣ ትምህርት የሰይጣን ትምህርት ነው። ደግሞዋለሁ የሰይጣን አጋንንታዊ ትምህርት ነው። ኢየሱስ ለዓለሙ ሁሉ ነው የሞተው። ለቻይናዊ፣ ለአረባዊ፣ ለአውሮፓዊ፣ ለአፍሪካዊ፣ ለሁሉም ለሰው ዘር በሙሉ ምን ሆነ ነው ብለን ብንጠይቀው ሳንጠይቀውም ነግሮናል። በቃ ወድጃችሁ። በዚህ ሁሉ ውስጥ ግን በምድር ላይ እየተመላለሰ አይገርምም ይመለክ ነበር፣ አምልኮን ይቀበል ነበር። እንዳለኮ ነው ተሽጎርጉዳ የመጡት ከመላእኩ ጋር የሰማይ ሰራዊት 1 2 3 4 5 ምናምን ብለህ ልቆጥራቸው ማችላቸው ብዙ የሰማይ ሰራዊት የቤተልሔምን አየር ጢም አድርገው ሞልተውታል። የዛን ሌሊት እንዳለ ጥቅጥቅ አድርገው ሞልተውታል። የቤተልሔም አየር ማለት ነው። በይሁዳ ምድር በቤተልሔም አውራጃ ኤፍራታ በተባለች ነዳዊት መንደር ሰማይ ትይዩ ላይ የሰማይ መላእክት እንዳለ ተጎዝጉዘውላል። ከመላእኩ ጋር ብዙ የሰማይ ሰራዊት ነበሩ ብሎ የሚለው እነሱ ናቸው ቅዱሳን መላእክት። ምን እያደረጉ? እየዘመሩ። እየሰማይ ነው እየዘመሩ
ከተማ ውስጥ ሲያለ ሰው ተኝቷል። ሄሮድስ ለጥ ብሎላል ከሚስቱ ጋር። ጲላጦስም ተኝቷል። ሐናና ቀያፋም የተባሉት ሁለት ሊቀ ካህናት ያለ ሕግ ያኛ ሐና የሚባለው በምራት ነው የመጣው። ቀያፋ ዋነኛው ሊቀ ካህን ነው። እሱም ተኝቷል። ለጥ ብለዋል። ጸጥ ረጭ። እግዚአብሔር የዘላለም ሐሳቡ ሲፈጽም እንዴት ሊቀ ካህን ይተኛል? ነገስታት ውስጥ ዋቸው ፖለቲከኞች ናቸው። ቀያፋ እንዴት ይተኛል? ለምን ጌታ ቀያፋን አለፈው? የአሮን ክህነት መጥቶ እሱ እጅ ላይ የወደቀ ነው። የዘመኑ ሊቀ ካህን ነው። ሊቀ ካህኑ እንዴት አለፈው? ቤተ መቅደሱ አካባቢ ለምን አልመጣም ጌታ? በዛ መላእክቱ ለምን አልመጡም? ዛ ቤተልሔም ማነው ቤተልሔም ሲመጡ ለምን ዛ ቤተ መቅደሱ ጋር ኢየሩሳሌም ጋር አልመጡ? ራሱ ጌታ ሲወለድ ቤቴ ብሎ በሚጠራው በራሱ ቤት ለምን አልተወለደም? ጥያቄ አይሆንብም? ለጥ እረኞቹ ከሰማይ መላእክት ጋር ሲዘምሩ የሰማይ ሰራዊትን አይተው ይኸውልህ ብራዘር የተወለደው በረት የሞተው በወንበዴዎች መካከል የመወለዱን ዜና ያበሰሩ እኔ እንኳን አይዶን ስማቸውን ይጻፉ እኔ እንኳን ስሜን እጽፋለሁ። እንደኔ አይነት እረኞች በጎች መንጋ የሚጠብቁ ማለት ነው። የመወለዱን ዜና ያበሰሩት እነሱ ናቸው። ከሰው ተርታ እሺ አንተ ተደረተ ብለህ የምትለው ማለት ነው። እረኞች የመወለዱን ዜና ያበሰሩ ንጉስ ተወልደዋል በቤተልሔም ብለው ያሉት እነሱ ናቸው። ማለት እንዴ ቆይ ጌታ ሆይ ሰው አተህ ነው እንዴ ምንድነው እየተሰራ ያለው ብለህ እግዚአብሔር ሰውን አያማክርም እንጂ ግን ምንድነው ቆይ እየተሰራ ያለው ምንም ሊገባን አልቻለም ብለህ ብትል እንዴት ላልጠፋ ሰው በረኛ በኩል አምላክ መወለዱ ይበሰራል ለእስራኤል ሕዝብ። አቤቱ ጌታዬ እረኞቹ ይህንን ተናግረው ለማሳመን ምን ያህል ጊዜ ወስዶባቸው ይሆን? ሄድ ደግሞ በግ መጣ ደግሞ ከእረኛ ምን ይጠበቃል ብለው አገጣብረዋቸው ይሆን? ወርዛች ይዞርበል ቸኩል አትበል ብለው እንደ ሀገራችን ባህል እዛ የሚበላውን ስጧቸው። ደግሞ እንደዚህ አይነት ተረገው ደግሞ ምንድነው? አይ ንጉስ እኮ ተወልዷል። ንጉስ ማለት ምንድነው ንጉስ? አይኛ መላእክት አይተን አቤት ውሸት ብለው አይሏቸውም? ኖ ቆይ አንዴ ይስሙኝ። ቆይ ግዴሎትም ጋሽዬ ምንድነው ምረብቱሉት? እኛ ይላችሁ በጎቹን እየጠበቅን ከከተማ ውጪ ነበር። እሺ እና ይገርማችኋል ሌሊት ላይ ብዙ የሰማይ የሆነ ነጭ የለበሰ መልአክ መጣ። ብርሃን ነበር በዙሪያው። የእግዚአብሔር ክብር በዙሪያቸው እኮ አበራ እኮ ነው የሚለው። ሃሌሉያ መላእክት ተገልጦ እንዲህ ነው የሚያደርግ። የእግዚአብሔር ክብር ያበራል። ያ ማን ጭሮ ነው የሚባለው? ጭሮ ይብላ እንጂ እዛ ማን ጭሮ ነው የሚባለው? ነብይ ነኝ ብሎ የሚል አምታታው በከተማው የሚባለው ሰውዬ ማለት ነው። እሱ አንዴ ሲናገር ሰማት። ይሄ ማጋንንት ነው አልኩኝ። ጌታ ምስክር እኮ ነው ብዬምለ ዳራ ሲሳለው ብዬስለ ማን ጭሮ ነው የሚባለው ስሙን አጠሩልኝም እንዴ እናንተ? አንዳንዶቻችሁ ሄዳችሁ እኮ እሱ ጋር አስነግራችሁ ጆይ ጭሮ እንደ አውራ ዶሮ ጭሮ ይብላ እንጂ ምን አለን? አንዴ ኢየሱስ ክርስቶስ አለ ከመላእክት ጋር ወረደ አለ እሱ ጉባኤ እና ሲወርድ ብሎ አለ። ኖ መላእክት ናቸው እንጂ መላእክት ወርደው በኔ መድረክ ላይ መላእክት እንዳለ ወረዱ አለ። ሲወርዱ መድረኩ በሙሉ ጨለማ ሆነ አለ። ከዛ እዛ መድረኩ ላይ ኪቦርድ ይመታ ነበር አለ በጨለማ። ታዲያ የእናትህ እኮ አውሊያ ነው ብራዘርዬ፣ የእናትህ አውሊያ ነው። የእግዚአብሔር መላእክት ወርደው ጨለማ አይሆንም። ጨለማ ከሆነ የመጣው ያ ምናምንቴ ነው። 4 ነጥብ። አናደርኩ ጴንጤ ሆይ ምንም ልረዳ አልችልም። እንዲህ አይነቱን ዳር ነው ማስይዘው። ጨለማ መድረኩ ቸርች ሁሉ ጨለማ ሆነ ይላል እና የጨለማ ቸርች ነው። የጨለማው አበጋዝ የገዛው የጨለማው ንጉስ ሉሲፈር የተባለው የሚጋልበው ማለት ነው። ሉቃስ 2 ላይም ደግሞ የሚለው የእግዚአብሔር መላእክት ሲወርድ የእግዚአብሔር ክብር በዙሪያቸው አበራ ይላል። አየ የእግዚአብሔር መላእክት ወደ ቸርች ከመጣ የእግዚአብሔር ብርሃን ነው የሚበራው እንጂ ጨለማ ከሆነማ እሱ የጨለማው አበጋዝ ነው። ግልጽ አይደለም እንዴ አማርኛ?
ግልጽ ነው ያምታታን እንደ አንተ ጸጉሩን በቫዝሊን የፈተለ ጎረምሳ ዳራስ ኮታቱን አምጥቶኛ ላይ ሊጨን ማለት ነው እና መላእክቱ ሲወርዱ እንዳለ ቸርቹ ጨለማ ሆነ አላለም በቃ አዳል ሞቴ ነው አይወረደልህ ይሄንን ለመናገር ስልጣን አለኝ የክርስቶስ አገልጋይ ነኝና ምን ሊሆን እስቲ ሱባኤ ልግባበት ጾም ልጸልይበት በያለንም ብራዘር እግዚአብሔር ብርሃን ነው ጨለማ በሱ ዘንድ ከቶ የለም መላእክት በሱ ዓለም ነው ያሉት ከሱ ዘንድ ተልከው ሲመጡ የእግዚአብሔር መልአክ ለቤታንም ረኞች ተገልጦ ሲያወራ ብዙ የሰማይ ሰራዊት ነበር የእግዚአብሔርም ክብር በዙሪያቸው ያበራ ይላል በራእይ መጽሐፍም ላይ እኮ አንድ ታላቅ የእግዚአብሔር መልአክ ወረደ ምድር ሁሉ ከክብሩ የተነሳ በራች እኮ ነው ብሎ የሚለው ይሄ ምን ይላል ይሄ ጭሮ ምትሉ ማንንም ትሉ ሰውዬ ጨለማ ይላል እመታላለሁ መድኃኒ ዓለም ክርስቶስ ምስክሬ ነው በጸሎት ይሄንን የጨለማ መንግስት መናድ ነው ያለብን የእግዚአብሔር ክብር በዙሪያቸው አበራ ይላል አየህ መላእክት ሲገለጠል የእግዚአብሔር ክብር ነው በዙሪያው የሚያበራ ኢቭን አሁን ይኸውልህ ሰይጣን የብርሃን መላእክት እንኳን መስሎ ስለሚገለጥ ብርሃን ያበራ ሰው ሁሉ በሚመጣ ሳለ ማን ተብሎ በጠይቅ አለበት ስገድልኝ ብሎ የሚል መልአክ ከመጣ እሱ መልአክ አይደለም ለምን እንደ ስጋ ቤት አምፖል ያበራም ማልኩ ስገድልኝ ብሎ ካለ እሱ የእግዚአብሔር መልአክ አይደለም በደንብ ልታወራው ይገባል ደግሞ አረ አዎ የእግዚአብሔር መልአክ ከመጡ ውጣና ይሄንን ህይወትን ቃል ስበክ ነው ብሎ የሚሉት ጴጥሮስ ጋር ከሆነ መጥቶ አስፈትቶት ወጣረ አዎ ከፊት ሄደ ጌታ መልአክ ጴጥሮስ የሚከተል ነበር የናሱም ደጅ ማነው በሩም ተከፈተላቸው አቆይላ ከዛ ውጣና ይሄንን ህይወትን ቃል ስበክ ብሎ እንዳለው ኦኬ አዎ እንደዛ ነው የሚሉት እሺ የእግዚአብሔር መልአክ ሲመጡ ካንተ ጋር ያሉትን ነፍሳት ምርኮ አሳልፌ እሰጥሃለሁ አይሞቱም አጥፉም ብሎ ለጳውሎስ እንደነገረው ማለት ነው እንደዛ ነው አየ ዮሐንስም ጋር ሲመጣ የጌታ መልአክ ያንን በሰማይ ውስጥ ጌታ ያሳየውን ራእይ ሁሉ ይተረጉምለት ነበር እንደሱ ነው እሺ ወንድምዬ የመላእክት አገልግሎት እንዳለ እናምናለን እኔ ቢቴኬሮነ ተጠንቅቀ ጠብቃልኩ ቤተን የሚያንኳኳ ሰውዬ ማን እንደሆነ አጣቀው መጥቶ ቁራሽ እንጀራ ሲለምን አንተ ጠርቅም አድርገህ በኤሌክትሪክ አጥራጥራችሁ ምትበሉ አዲስ አበባ ጠርቅም ማድረገሽ ሰላም መድኃኔ ዓለም ብሎ በርሽን የሚያንኳኳ ሰውዬ ልጆችሽ በልተው አኝከው የጣሉበትን ሁሉ የምትሰጡ በተለይ የወንጌል አማኞች ሌሎቹ ስላላወቁ ነው ምን ታውቃለህ ብራዘር ዕብራውያን 13 ላይ ሲናገር አንዳንዶች ሳያውቁ መላእክትን በእንግድነት ተቀበለዋልና እንግዶች መቀበልን አንርሳ ይላል አይደል አዎ ይዶን ነው አታውቅም ብራዘር የልጅሽ ላጭ ያጨማለቀው ነገር አንስተሽ የሰጠሽው ያ ለማይዳ መስሎ መጥቶ በርሽን ያንኳኳ የእግዚአብሔር መልአክ መሆኑን መጨረሻ ላይ ብታቂ ምንድነው የምትዩ አሉ ማኒፌስት ያደርጋሉ ይገለጣሉ እግዚአብሔር ቅዱሳን መላእክት የአዲስ ኪዳን መጽሐፍ ተነግሮናል አንዳንዶች ሳያውቁ መላእክትን በእንግድነት ተቀበለዋል ሎጥን ነው እኮ የሚነግረን ዘፍጥረት ላይ ቂጣ ጋግሮ አበላ የእግዚአብሔር መልአክ መሆናቸውን እሱ አላወቀም ነበር በኋላ ላይ ነው ያወቀው ግን አሁን መብራትም አብሮት ብርሃን እየበራም ምናም ነገር ቢመጣ መጠየቅ አለብህ ነገር ስራው እንዴት ያደርገዋል ምን እንደሚናገረው የእግዚአብሔር መልአክ ከመጡ ጌታችን መድኃኒታችን ኢየሱስ ክርስቶስን ሞቱና ተንሳዩን ከፍ ያደርጉ ለአምላክነቱ ክብር እየሰጡ ነው የመጡት የሆነ አንድ ጢማም ሰውዬ መጥቶ የእግዚአብሔር መልአክ መስሎ መጥቶ የተገለጠው ሁሉ ቅዱስ መልአክ ነው ማለት አይደለም ያ ምናምንቴውም የጨለማው ዓለም ገዥም ይመጣልሻል ይመጣና ብለብለማ ያው በሬና በኢየሱስ መካከል ምንም ልዩነት የለውም አንድ አይነት ነው ምናም ነገር ብሎ እንተን ጫማ ላይ ያለካካ ይፈልጋል ማለት ነው አሁን በእግዚአብሔር ቃል በደም ህይወትሽ ካልተቃኘ ቡራኪው ተድረሰ ጸሎት ወታግዘኝ ብሎ በሚል በምርቃት የምትቀበለው አይደለም ምንድነው ያለው ከኢየሱስ ጋር ጫማ የሚያለካካ ትከርሻ የሚያለካካ ነገር ከነገረክ አንተ እኮ ማለት እንደ ኢየሱስ ክርስቶስ እኮ ነህ ምንም ኢየሱስ ክርስቶስ እና አንተ እኮ ያው ምንም አንድ እንትናችሁ ብሎ ጫማ አለካክቶ ወደሱ ክብር
በኢየሱስና በኢየሱስ ልጅነትና በአንተ ልጅነት መካከል ምንም ልዩነት የለም ብሎ የሚል ከሆነ አንተም የእግዚአብሔር አብ ልጁ ነህ እሱም የእግዚአብሔር አብ ልጁ ነው ብሎ ካለ ና የሱና አንተ ልጅነት ያው እኩል ነው ብሎ ካለ እሱ ማን እንደሆነ ልንገርህ አውሬው ነው ሰይጣን ነው ለምን አትልም የኔና የኢየሱስ ልጅነት ለአብ እኩል አይደለም ያንቺም እኩል አይደለም ያንተም እኩል አይደለም ኢየሱስ የባህሪ ልጅ ነው እኛስ ኃጢአተኞች የነበርን ከፍጥረታችን የቁጣ ልጆች የነበርን በበደልና በኃጢአታችን ሙታን የነበርን በጸጋው የዳንን የእግዚአብሔር ልጆች ነን ኢየሱስ የእግዚአብሔር ልጅ እኮ ተብሎ ሲባል ከአብ እኩል የመለኮት ስልጣን ያለው እኮ ማለት ነው እኔ እናንተ እግዚአብሔር ልጅ ተብለን ስንባል ከአብ እኩል የመለኮት ስልጣን ያለን ማለት ነው ብራዘርዬ እንዳትደፈር እሱን አቅጣጫ እሱን ቦታ ሄደ እንዳትደፈር ሰይጣንን ጌታ ከሰማያት እንቦጭ ያደረገው የጣለው ልፈልጌ ነው በእኛ በገጠሩ አማርኛ እንቦጭ ያደረገ ይላል ይሄው ነው ይሄ ትቢት ነው መላእክት መተው ቤተልሔም ላይ ለእረኞች ታዩአቸው እንግዲህ በእረኞች ነው የተነገረው ይታይ በእረኛ እንዴት የአምላክ መወለድ እንዴት በእረኛ ይምበይ እንዴት ማለት እንትን እኮ አይደለም ማለት አይመጣጠንም ማለት ለኢየሱስ የኢየሱስን መወለድ ለማብሰር ለምን ማስተሬት ዲግሪ ዶክትሬት ዲግሪ ለምን የፈለጋቸው ፒኤችዲ ለምን አይኖራቸው የእሳቸው ሙቀት አይመጣንም የኢየሱስን መወለድ ለማብሰር ግን በእረኞች ነው የተነገረው ጣዋት ሌሊት ነው ይሄ ሁሉ የሆነው ይሄ ሁሉ በሚሆንበት ሰዓት ላይ አባባ ቀያፋም ተኝተዋል ሐናም ተኝተዋል ሄሮድስና ጲላጦስም ለጥ ብለዋል ግማሹም የሚጨፍረው ይጨፍራል የሚቀማል ያኔ እንግዲህ እነሱ በዛ ዘመን እንደዛ የሚያደርጉት ነገር የለም ግን በዘመኑ የሚደረገው ነገር ሁሉ ያደርጋሉ በዚያ ዘመን ግማሹ ሌሊት አልጋው ላይ ተኝቶ ተንኮል ያስባል ነገ እንትናን ተነስቼ እንትናን ለዋለሁ ምናምን ነገር ብሎ በሚል ያወጣል ያወርዳል በሆሴዕ መጽሐፍ ላይ እንደተጻፈው ማለት ነው ሌሊት ክፋትን ያስባሉ ኃይል በእጃቸው አለና ይፈጽሙታል ብሎ እንዳለ ማለት ነው ያስባሉ መላእክት መተው ከረኞች ጋር እየዘመሩ ሌሊቱን አደረ ጠዋት ወደ ህዝብ ለማድረስ ሲሄዱ አልሰማችሁም እንዴ ምን እንዴ ሌሊቱን ሁሉ እኮ ስንዘምር ነበር እናንተ አልሰማችሁም ደብሎ አልሰሙ ማማ ሚስቴ ተቃቅፈን ተኝተን ጠዋት ስንነሳ በጌታ መረት እንዴ ኤርሚ ሌሊት እልል ስላሰማኝ ስዘምር እኮ ነበር በላ ጠዋት ላይ አልሰማኝም ወይኔንም እኮ በቃ ላበላቡኝ ትላለች ምንድነው ስዘምር አራኒ አልሰማሁሽም ልክ እሷ እኮ ስዘምር ነው ያደረችው ልክ ነው ስፒሪታችን መንፈሳችን ስለዳነ ሕያው ነውና ጌታን ስታመሰግን ስዘምር ነው ያደረችው ስጋዋ ተኝቷል አቅፊያት ተኝቼ መንፈሷ ግን ሕያው ነውና በክርስቶስ ኢየሱስ በማመን ሕያው ነውና ስዘምር ታድራለች ማለት ነው ነፍሴው እግዚአብሔርን ባርኪ እንዳላት ማለት ነው ዳዊት አጥንቶችም ቅዱስ ስሙን ብሎ እንዳለ ስታመሰግን ነበር የዳነው ስፒሪቷ ሰው ነፍስ መንፈስ ጋር ስለሆነ ማለት የሶስት ኮምፖናንት ውደት ስለሆነ እግዚአብሔር መንፈስ ነው ለመንፈሳችን ይናገራል በመንፈሳችን እንዘምርለታለን በመንፈሳችን እናመሰግነዋለን እና አልሰማም እንዴ ትለኛለች አልሰማሁም ለምን ያልሰማሁት እሷ በመንፈሷ ነው ስትዘምር የነበረው በስጋዋ ብትዘምር ኖሮ በአንደበቷ ልልስትል ሰማታለሁ ከእንቅልፌ እነቃለሁ የእልል ያለችው ግን በስፒሪቷ ነው አየ መዳን ማለት እንደዚህ ነው ኦኬ እና አልሰማም እንዴ አልሰማም የቤተልሔም ረጃ አልሰማችሁም እንዴ አልሰሙ እነሱ እንደውም እዛ ጋር በስጋ ነው የሚዘምሩት በመንፈስ አልነበረም እረኞቹ በስጋ ነበር የሚዘምሩት ማለት እዛው አሉ በጎቻቸውን እየጠበቁ ነው መለከቱ ልኮ ተነፍቷል አይደል መለከት እኮ ይነፋል በመላእክት ዓለም እንዴት መለከቱን አልሰሙ ጌታ ግን ቆይ ምንድነው ሐሳቡ ብለብተ ሐሳቡ እኔ እናንተን ስለወደደን ሊሞትልን ሲመጣ የዚህን ያህል ልክ ነው የወረደው
እና አልሰማችሁም? አልሰማንም። ሄደው ለሰው ሲናገሩ ስንት ሰው ገፋቸው ይሆን? ስንት ሰው ገፍቷቸው ሄድ ወርዛ ዘር ለዚህ አይነት እንዲህ አይነት ወሬ ከየት ነው ያመጣው? እዛ ሄደ በጎችን ጠብቅ ብለው እንደዛ አባራዋቸው ይሆን? ስንት ሰው አባሯቸው ይሆን? እዛ አካባቢ ላይ ስንቶቹ ተቀበሏቸው ይሆን? እንኳን በረኞቹ አይደለም በእግዚአብሔር ልጅ የተሰበከውን እኮ ወንጌል እኮ ያልተቀበለች ምድር ናት እስራኤል። ስንቱ ሰዎች ሰማቸው። ተስፋ ቆርጠው ሲሆን ምናልባት እረኞቹ እርስ በርስ በቃ ነገር ናቸው እና አባባ ከሌ ቤትም ሄደን ነገር ናቸው ሊሰሙን አልቻሉ። በሚዲያ ነበር የሚናገሩ የነበሩት፣ እየዞሩ ነው ለሰው የሚናገሩት። አይ እንትናም ጋሼ እንትናም ቤት ሄደን ስንናገራቸው እናትየዋ ሚስትየዋን አይታታል ፊቷ በጣም ጠቁሮ ነበር ብለው እንደዚህ ተስፋ ቆርጠው ይሆን? ኖ ያዩት ነገር እውነት ስለሆነ ተስፋ አይቆርጡ። ተናገሩ። በተናገሩ በነዛ እረኞች በኩል የአምላክ የምስራቹ ዜና ለዓለም ተበሰረ። እንዴት ድንቅ ነው! ውልደቱ በረት ሞቱ በመስቀል ላይ የመወለዱን የምስራች አብሳሪዎች እረኞች ከሙታን ተነስቶ የመጀመሪያ መስካሪ ሴቶች። እንዴት ነው ነገሩ? ውልደቱ በረኛ ትንሳኤው በሴቶች በማህበረሰቡ ዘንድ የተናቁ ተብለው በሚባሉ በተለይ በአይሁድ ማህበር ማለት ነው። ሂላልና ሻማ የሚባሉ የህግ መምህራን አሉ። ልክ እንደነዚህ እንደ ጸሐፍት አሴናውያንና እንደ ፈሪሳውያን ሰዱቃውያን አይነት ማለት ነው። ሂላልና ሻማ የሚባሉት ማለት ነው። በተለይ ሂላሎች ናቸው። ሻማ የሚባለው ለሴቶች ያላቸው አስተሳሰብ በጣም አልኩ። በማቴዎስ ወንጌል መጽሐፍ ምዕራፍ 19 ስለ ትዳር በተጠየቀው ላይ ሰው በሆነው ምክንያት ሁሉ ሊፋታ ተፈቅዷል ብሎ የሚለው አይነት አስተሳሰብ አላቸው። በሆነው ምክንያትህ በፈለከው ምክንያት መፍታት ትችላለህ ይሏል። ኦኬ መፍታት ፈለካው ምንድነው? አይ ቁጭ ብላ እንጀራ ስንበላ በሁለት ጉንጯ ነበር የምታላምጠው እና ይሄን ምክንያት ለመፋታት ይካንጎ ትችላለህ ብለው ይፈቅዱለት ነበር። ጌታ ጋር አምጥተው የጠየቁት እነዚህ ሰዎች ናቸው ብራዘር፣ የዚህ አይነት ትምህርት አቀንቃኞች የነበሩ ማለት ነው። ሂላልና ሻማ ይባላሉ። አይ አንዳንዱ ደግሞ ምን ወጡን እንትና አጎርንታው ነበርና እኔ በቃ አስጠልታኛለች ልፍታት ብሎ ቢል ትችላለህ ብለው የሚፈቅዱ ማለት ሰው በሆነው ምክንያት ሁሉ ያሉት ማቴዎስ 19 ላይ መፋታት ተፈቅዷልን መምህር አሉት። ምን እያረጉት አልነበር? ምን መጠየቀው ያስፈልጋል? መጣ ኢየሱስን ለምን እንደምጠይቀው ጌታ ሲያረጉት አልነበር? ዘመናቸውን ሁሉ ለምን ነበር መጥተው የጠየቁት? ፖለቲክስ ነው። እሺ ምን ይላል? ቆይ በላው በቃሉ ሊያጠምዱት ማለት ነው። አዳም ደፋር እኮ ነው። ደፋር የምትጠይቀው ማን እንደሆነ ብታቅ ኖሮ የምትጠይቀው ያ ወጣት ማን እንደሆነ ብታቅ ኖሮ የተፈጠርክበትን ቀን ተረግመው ነበር። ደግነቱ ጠያቂው ሰው ነው። መልስ ከአምላክ ዘንድ አይታጣም። እሱ ቢጠይቅ ግን ጉድ ነው የሚፈላው። እያንዳንዳችንን አሰልፎ ቢጠይቅ ማለት ነው። በዚያ ዘመንም የነበሩ ጠይቋል እኮ ጥያቄም ጠይቆ እኮ እንዳለ ምላሳቸው ወደ ውስጥ የታሰረው ማቴዎስ 22 ላይ ትዝ ይላችኋል። ስለ ክርስቶስ ምን ይመስላችኋል አላቸው። የማንስ ልጅ ነው ሲል የዳዊት ልጅ አሉት። እችችን ያውቃሉ። ያው ብዙም ጠንካራ ንባብ ባያነቡም ያውቃሉ ሲባል ተሰምቷል። አንዳንዱ የዳዊት ልጅ ነው አሉት። ዳዊት ልጁ ከሆነ ታዲያ በመንፈስ እንዴት ጌታዬ ብሎ ይጠራዋል? አላ ጌታዬ ኢየሱስ ክርስቶስ። ኦኬ ልጁ ነው አላቸው። ኦኬ ታዲያ እንዴት ዳዊት በመንፈስ እንዴት ጌታዬ ብሎ ይጠራዋል? ልጁስ ከሆነ እንዴት ጌታው ሊሆን ይችላል? አላ አምጡት ነው ሂሳቡን አምጡት አውርዱት ነው። መጽሐፍ ይዞ ማነብነብ ብቻ አይደለም። ከዛስ ዝም ጭጭ ጠላታችሁ ምጭጭ ይበላልኩ። ይሄንን ሃይማኖተኛ ባለቀሚስ ሙሉ ልክ አስገባልኛ። ልክ አየ ሲጠይቅ እንደዚህ ነው። ዜሮ ነው የሚቀጥል። ጠያቂው ማን እንደሆነ ብታቅ ዜሮ ነው የሚቀጥል። ኢየሱስ አይጠይቀን አልኩ። እኛ ብንጠይቅ ከሱ ዘንድ መልስ ነፍ ነው። እሱ ግን ቢጠይቀን ዝም ጭጭ ነው የምንለው። ኢዮብም እኮ እጄን ባፌ ላይ ጭናለሁ አለው። አፌን ባፈር ውስጥ ነው የምደፋው አለው። ለምን? ጌታ አጣደፈዋ። ከምዕራፍ 38 እስከ ምዕራፍ 40 ድረስ ባለው 41 ድረስ ነው 40 ድረስ ባለው ኢዮብን ንገረኝ እያለው
አንተ ነበር ካደል ሰማያትና ምድርን በሰራው ጊዜ የዘመኑ ቁጥር ረጅም ሳይሆን አይቀርም አንተ ሳታውቀው አትቀርም ብሎ እግዚአብሔር በሰው ላይ ሰው ላይ ልክ እንደሚያላግጥ እግዚአብሔር አላገጥ አይባልም እንጂ ኢዮብን በእንደዛ አይነት ጥያቄ ነው የጠየቀ ያጣደፈው ሳታውቅ አትቀርም ንገረኝ ያቀያ ኮከብ በአንድነት ሲዘምሩ የት ነበርክ ብሎ ኦረ ጌታ ኧረ እኔ ለኢዮብ 38 39 41 ሳነበው ራሴን እንቃለሁ ዳዊት ማን ኢዮብም እንደዛ ነው ያለው እኔ ራሴን እንቃለሁ አፌን ባፈር ውስጥ ነው ምከድነው አኖራለሁ እምመልስልህ ምንድነው አለው አዎ እንደዚህ ልክን ማወቅ ጥሩ ነው አየህ አዳም ልክን ማወቅ ጥሩ ነው ከኢዮብ ተማር ጻድቅ የተባለው ሰው እንኳን ራሱን ከእግዚአብሔር ልክ ጻድቅ አድርጎ ነበርና እንጠያየቅ በመካከላችን የሚከራከር ማነው የሚሟገትልን የሚፈርድልን መካከለኛ ዳኛ ቢኖር እጠይቀው ነበር አረ ግዴለም ኢዮብ ግዴለም ተው ማለት ተው ነው ግዴለም ኤርሚያስ ተው ግዴለም አዳም ተው አይ በቃ እኔ በመካከላችን ዳኛ ቢኖር ጠይቀዋለሁ እግዚአብሔርን የሚፈርድልን ብቻ ይኖር እስከ ዶቃ ማሰሪያው ነገርኩት ብሎ እንደሚል እናገራዋለሁ ጌታ ደግሞ አይፈራም እንደዚህ አይነት ነገር ብራዘርዬ አይፈራም እስራኤልን አንዴ እነዚህ ወሰድ መለስ ሲያረጋት በኢሳይያስ በኩል ኑ እንከራከር ይላቸዋል ኑ እንዋቀስ ይላቸዋል ጌታ አላቸው ወቀሳ ደግሞ ሲመጣ በሉ ኑና ንገሩኝ በላልበላህ ማለት ነው በእኛ ሀገር ንግግር በላልበላ እኔ ለሰሙሻ ይሄን እንደዚህ አድርገ ሰሙ አንተ እኮ ነው በባለፈው እንትን ያልከኝ እንደዚህ አድርገኝ ሰሙ ደግሞ ኤርሚያስ አንተ ነህ አንተ ራስህ ምናምን ነገር ብለ እንደምንለው ማለት ጉድለትህን ልንገርህ ነቀፌታህን ልንገርህ ያላደረኩልህ ነገር ካለ ልንገርህ አንተም ንገረኝ ማለት ነው ኑ እንዋቀስ ወቀሱ ይሄን አላደረክልንም ጌታ እንዴ ምን ነው አልበዛም እንዴ አሁንስ ብሎ እንደማለት ንገሩኝ ኤርሚያስ 2 ላይ ኢሳይያስ 1 ላይ ይሄን ይናገራል አባቶቻችሁ ከኔ ዘንድ የራቁት ከንቱ ነገር የተከተሉት ከንቱ የሆነ ምን ክፋት አግኝተውብኝ ነው ይላል ኤርሚያስ 2 ላይ ማለት ነው ምንድነው ክፋቴ ብሎ ጌታ ማለት ነው እንደሰው ማለት ክፋት ካለብህ ኑና ንገሩኝ ይያለ ማለት ነው ኑና እንዋቀስ እኔም ልንገራችሁ እናንተም ንገሩኝ እኮ ማለት ነው ኧረ ጌታ እኔ የለውበትም ጌታዬ እኔ የለውበት አንዳንዴ እንደዚህ አልሞላ አልጎንተን ምናምን ነገር ብሎ ሲል በቃ እኔ እግዚአብሔር የለም ወይ ውረድ ወይ ፍረድ አንተ ከላይ ሆነ ስትቀልድ በሰው እናት አረረች መከራን ቀመሰው ተብሎ ግጥም ተገጠመ ተባለ አንዴ ማርያም ቤተክርስቲያን ተቃጠለ ማነው ልጇ የሞተባት ሴትዮ እንዴት ጌታ ልጄን ይወስድብኛል ብላ በእግዚአብሔር ላይ አቂማ ተቆጥታ ነበር እና ከለታት ባንድ ቀን የማርያም ቤተክርስቲያን የሚባለው እዛው በቤተ ክህነት ነው የሰማሁትኝ ተቃጠለ የማርያም ቤተክርስቲያን እና በቃ የመቤታችን ቤተክርስቲያን ተቃጠለ ብሎ ሰው ሮጦ ሄደ እሳቱ በልቶት ከእሳት ሊያድኑትም አልቻሉ እዛው በነበረበት ሰዓት ላይ ያቺ በእግዚአብሔር ላይ አኩርፋ የነበረችው ሴትዮ እዛ ሄዳ ከቤተክርስቲያኑ ከእሳት ሊተርፍ አልቻለም እና እዛ ሆና አንተ ከላይ ሆነህ ስትቀልድ በሰው እናት አረረች መከራን ቀመሰው በላ አለችው ይባላል እግዚአብሔር ላይ እንደዚህ አይነት ቀልድ ታቆማለህ አልኩ ብራዘር እንደ ፍቃዱ ምክር የወደደውን ያደርጋል ኑ እንዋቀስ ብሎ ሲል አይፈራም ኢዮብም እንዋቀስ ብሎ ነበር የጠራው ጌታን ኢንቫይት ያደረገው ማለት ነው ያጥቢያ ኮከቦች በአንድ ሲዘምሩ ኢዮብ አንተ ነበርክ ምድር በመሰረቷ ላይ ተመስርታ ነበር ኦሪዮ የሚባል ኮከብና ማዛሮት የሚባለው ኮከብ ድብ የሚባሉ ኮከብ ከነ ልጆቹ ታሰማራ ዘንድ ትችላለህ እንዴ ድብ የሚባል ኮከብ አለ እንዴ ጌታ የከዋክብት ክምችት እንደዛ አለ ማለት ነው እኛ እኮ አናቅም ኦሪዮ ብስኩት ነው ማቀው እሱም አዲስ አበባ ገብቼ ገጠር ቢሆን አላቀልህም እዚህም ሀገር አላው ልጆች አንዳንዴ ወደ ሱፐርማርኬት ስንሄድ ባባ ኦሪዮ ብላም ነገር ብለው ይገዛሉ ኦሪዮ ብስኩት ማለት ነው እኔ ከኦሪዮ ብስኩት ውጭ ሌላ ነገር አላቀም የኢዮብ መጽሐፍ ትንግሳን ኦሪዮ የሚባል ኮከብ ማዛሮት የሚባል ኮከብ ድብ የሚባል ኮከብ ከነ ልጆቹ ታሰማራ ዘንድ ትችላለህን ኢዮብ እባክህ መልስልኝ እያለ ጌታ በጥያቄ ኢዮብን አጣደፈው አልኩ ብራዘር ጌታ ይኸው እንደዚህ አጠይቀኝ እኔን አጠይቀኝ እኔ አንተም ብጠይቅህ መሐሪ ነህ ለጥያቄዎቼ ሁሉ መልስ አለ
አንተ ግን አባዬ እኔን አትጠይቀኝ፣ በእውነት አትጠይቀኝ፣ ራራልኝ። ምን ልመልስ? አንዳንዶች ያፈላችሁ የአዳም ልጆች አፍልታችኋል አይደል? ከጌታ ጋር እኮ ነው ትከራከሩ። ለኔ እኮ ልክ ነግሬው መጣው ለመድኃኒዓለም ብለሽ እውነትሽና አቦዘነች። አንቺ ነሽ ልክልኩንም ትነግሩ ለመድኃኒዓለም። አቤት አዳም ልክ ነግሬው መጣው ሄጄ መድኃኒዓለም ቤተክርስቲያን ጥራለች። ታየትዬ እሺ፣ በማይቀለድ አትቀልጂ። የምሕረቱ ብዛት ሰፊ ስለሆነ እንጂ እዚህ ያለን ሰዎች እንዴት ነው የምንናገረው? ጌታ ፊት ወይ ውረድ ወይ ፍረድ ነው ነገር እኮ ነው የምንለው። አምላክ አለ ግን እኔማ ቢኖር ኖሮ እኮ ኤርሚያስ ግን አሁን አምላክ አለ ብለው ይላሉ አንዳንድ ሰዎች። አዎ አለ፣ በደንብ ነው ያለው። ኢዮብን ጥያቄ በጥያቄ አንዱን ሳይመልስ ሌላ ጥያቄ፣ አንዱን ሳይመልስ ሌላ ጥያቄ። ምንድነው ሰውን ማሰቅ? አሁን ሌላ አስተያየት ሰጪ ቢኖር አሁን በርቀት ቆሞ እግዚአብሔር ኢዮብን ሲጠይቀው ኢዮብ መልስ እያጣ እንደዛ ሲሸማቀቅ ጨመቃ ማለት ነው። አሁን በዚህ በቲክቶክ ዓለም ጨመቀው እንደሚባል እግዚአብሔር ይኸውልህ እንደዛ አድርጎ ነው ኢዮብን ጨመቃ ብለህ በምትለው ያዘው። ይጠይቃል የለም ጥያቄና መልስ ላይ ደረሱለ ማለት ነው። ሪባትሉን በኋላ ራሱ ኢዮብን ይሰራው። ኢዮብም ሰርቷል፣ ጌታም ሰርቷል። አዎ እንደዚህ ነው። አየህ እንደዚህ ነው። ጨመቃ ለጥያቄ ኢዮብ ያዝ እጠይቅሃለሁ። እግዚአብሔርም ለኢዮብ በአውሎ ንፋስ ውስጥ ሆኖ መለሰለት ይላል። ወት ከቻለ ለባውሎ ንፋስ እንዲህ አይነት ዲቤት አይታ አታውቅም ብራዘር። የኔ አባት ትልቁ እግዚአብሔር ለዘላለም ስም ይባረክ። የኔ ጌታ እንዲህ አይነት ዲቤት በዓለም ታይቶ አይታወቅም። የለም ሊኖርም አይችልም። ዲቤት እንቅጠም ብላችሁ የምትሉ ከእግዚአብሔር ጋር እረፉ። ያፈላችሁ ጴንጤዎች፣ ያፈላችሁ ኦርቶዶክሳውያን፣ ያፈላችሁ ካቶሊካውያን፣ ያፈላችሁ ማለት በጣም ለያዥ ለገራዥ ያስቸግራችሁ አይሁዳውያን እረፉ። እስላሙን ማንም እኮ አልኩ ዘር ትውልድን ነው የሚነቅለው አልኩ። ስሙ የሰራዊት ጌታ እግዚአብሔር ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው የተባለ ኃያል አምላክ ነው። ልጋግን እንደምትጠርግበት አይደለም ኢየሱስ የሚባል ሰውዬ እያልክ እንደምትቀልድበት አይደለም እኮ ነው በየምለ ልብህን የሰራ ጌታ ነው። እስላሙን ቡዳ፣ ሂንዱዝም፣ ባለቦርጫሙን ባለጢማም፣ ሀብታሙን ዳ የትኛውም ሃይማኖት ውስጥ ተወሸቅኩ አልኩ። እስትንፋስን ለስብሰባ ሲጠራው ጌታ መድኃኒዓለም ያበቃልሃል አልኩ። ዮሴፍ ቤተክርስቲያን ጓሮ ክልተው ብለህ ትገኛለህ። አልማዝ ባለ ጭራነች ጃርት ነች ብለህ አታሳብብም በበሽታ። ትንፋሽና መንገድን በእጁ የያዘ እግዚአብሔርን አክብር። ጻድቅ ነው ንጉሱ፣ ጻድቅ ነው እግዚአብሔር። እግዚአብሔርን በአውሎ ንፋስ ውስጥ ሆኖ ለኢዮብ መለሰለት እንዲህም አለ፣ ያለ እውቀት በሚነገር ቃል ምክርን የሚያጨልም ይህ ማን ነው ብሎ ነው የጠየቀው ጌታ። ዋት እግዚአብሔር ኢዮብን ምን ነው ጌታ ግን ምን ይሄ ሰውዬ እኮ ልጆቹ አልቀውበታል እና ደግሞ መከራ ላው ላይ በስቶበታል በቁስልም ጭምር ነው። ብራዘር ቁስልም መከራም ደርሶበት አፈ ማያርፍ ከሆነ እንደ ኢዮብ ትጠየቃለህ። ጨመቃ ይገባልሃል ማለት ነው። እግዚአብሔር በቲክቶክ ወሬ ተጨመቀ ተብሎ እንደሚባል እግዚአብሔር ጨመቃ ይገባልሃል ማለት ነው። ይጠይቃል፣ መልስ የለም። ይህ ማን ያለ እውቀት የሚናገር ቃልን ምክር ማሶሪ ያለ እውቀት በሚነገር ቃል ምክር የሚያጨልም ይህ ማን ነው? ጥያቄ ምልክት አለው ቁጥር 2 ላይ መልስ የለም። መልስ ኢዮብ አሁን ዝም እንዳልኩት ዝምታ አርምሞ በጸባለ እንግዲህ እንደ ሰው ወገብን ታጠቅ ጠይቃለሁ፣ አንተም ተናገረኝ አላለውም ጌታ ኢዮብን ሰውን? አዎ ራሱ ቆስቁሶ ጠርቶ ይምጣ መካከላችን ፈራጅ ይኖር እናገረዋለሁ ብሎ ማለት ነው። ብልህ ከሌላ ይማራል። ከኢዮብ ተማሩ። እሺ ከኢዮብ እንማር። ፌር አትበል ብራዘርዬ። ምድርን በመሰረተው ጊዜ አንተ ወዴት ነበርህ? ጥያቄ ምልክት። ታስተውል እንደሆነ ተናገር። ቁጥር 4 ላይ 38:4 ብታውቅስ መስፈሪያዋን የወሰነ በላዋም የመልኪያ ገመድን የዘረጋ ማን ነው?
ሌላ ጥያቄ አልተመለሰም እኮ ቁጥር 2 እና 3 4 ጌታ መልስ እንጂ እንደ ሰው ወገብህን ታጠቅና መልስልኝ ብያለሁ መልሺ ይሄ ነው እንጂ እውነትህ ነው ጨምቆ አሰጣው ማለት ይሄንን ነው ያው ለእግዚአብሔር ሲጨምቅ አዳምን ልክ ኢዮብን አጨምቆ እንዳሰጣው ብለህ እንደምትለው እንደዛ ልትለው ትችላለህ እያንዳንዳችን ብንጠየቅ እኮ አልኩ ዳሪያስ ይዘሃል ማለት ነው ጌታ መድኃኒዓለም እኔንም እንደዚሁ ዳራ ያዘው ማለት እሺ ቁጥር 6 እና 7 የአጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔር ልጆች እልል ሲሉ መሰረቶቿ በምን ላይ ተተክለው ነበር ተናገር ሲየው መልስ የለም የማዕዘኗንስ ድንጋይ ያቆመ ማን ነው ለኔ ነው አዎ ላንተ ነው ኢዮብ መልስ አላውቅ እለፍ ከማዕፀን እንደሚወጣ በወጣ ጊዜ ባህርን በመዝጊያዎች የዘጋ ማን ነው አሁንም ለኔ ነው እንደ ጌታ ሆይ አዎ ካንተ ጋር ነው እየተነጋገርን ያለው ጠርተኛል ገጥመናል ነው እያለ ያለው ጌታ ጠርተኛል በመካከላችን ፈራጅ ቢኖር ብላ ጠርተኛል መጥቻለሁ ቁጥር 8 ከማዕፀን እንደሚወጣ በወጣ ጊዜ ባህርን በመዝጊያዎች የዘጋ ማን ነው ባህር ደግሞ መዝጊያ አለው እንዴ እኛ እኮ ቤት ነው መዝጊያ እንዳለው የምናውቀው መልስ የለም መልስ ጻድቁ ኢዮብ እግዚአብሔር ጽድቁን የመሰከረለት ኢዮብ እንደዚህ መልስ ካጣ አንተና እኔ የቻይና ጂንስ ለብሰህ ወዲያና ወዲህ የምትሯሯጥ ሽንሽን ቀሚስ ለብሰሽ ምንም ብቻ ጂንስም ለብሰሽ የምትሯሯጪ ከጌታ ጋር ምን እያወራችሁ እንዳለ ተጠንቀቁ እግዚአብሔር ትልቅ ነው የሥላሴን መንግስት አንተ በጥያቄ እስከ ዶቃው ማሰሪያው ድረስ ነገርኩት ብሎ በሚል በሰው ቃል እንደምትናገር እግዚአብሔር እንደዚሁ ነገርኩት እኮ መድያ አንድዬን ልክልኩ ነገርኩት ብለው ይላሉ እቴ ሳንብቼ እሺ እቴ ለስሙ ክብር ስጡ እግዚአብሔርን ፍሩ እግዚአብሔርን ንፍራ